ምን ይሰራል አንድ ወር ከምናምን 200,000 ብር አንተ አካውንት ውስጥ ምን ይሰራል አንድ ወር ከምናምን ምን ይሰራል? እኔ ምንም አይነት አቤቱታም ሆነ ስሞታ ከተመልካቾች እንዲመጣ አልፈልግም። ተመልካቾች ጊዜያቸውን መስዋዕት አድርገው የኛን ቪዲዮ የሚያዩት ለኛ ከበቂ በላይ ነው። ምን ማለት ነው? ጥሩ ስሜት ላይ አይደለም ማለት የሰው ብር ሰርቁ ታዲያ ምን እንዲሆን ነበር የጠበቀው? እኔ አላቅም። በዚህ ልክ ሌሎችም ብዙ ነገሮች እየተፈጠሩ ሊሆኑ ይችላሉ ማለት ነው። 200,000 ብር አንድ ወር አለፈው ይውል እሱም እንትን እያለ መጣ አልፎ ወይ ሲሪየስ ይሆንብኛል ይጮህብኛል ምናምን ነገር አላቅም። ከልጅቷ ጋር የተገናኘ ነው ብዬ አላምንም። ግን ገንዘቤንም ይዞብኝ ጠፍቷል ብላ እኛን አፈላልጋ ነበር የተገኘችው። እዚህ በመጣችበት ሰዓትም ትንሽ ግጭቶች ተፈጥረው ነበር። ሲጀመር እንደ ክሩ ይሄ እንዝላልነት ነው። እውነቱን ስነግር እያንዳንዷን ፋይል የማስቀመጥ ግዴታ አለብህ። አንተ እኮ በዚህ መንገድ መሆንም የለበትም። የኛ የሥራ ስምምነትም እንደዚህ አይደለም። ኖ ይውል ምንም አይነት ከስራ አይደለም ለገንዘብ እየከተትከኝ ያለው ምን ይሆንከን ያለው ሌላ ነገር ውስጥ እኮ ነው። እኔ ያላሰብኩት ነገር ውስጥ እምትበላው ማተታቃለች። እንዴት ሆና እንዳመጣችሁ እየነገርኩኝ ነው። ግን ደግሞ እንዲሁ ነው ያመጣችሁን ብር ኪያ እንዲህ ብትሆን ይገርማል እንዴ? ምንም አላረገችም። እንደውም እኮ እውነት እኔ በሆነ አለቀው ያኔ ግር ነው ያለኝ። ስራ ነው ምናምን ነገር ብሩን መለስኩላት ምናምን ነገር አለኝ። ከዛ እኔም ግራ ነበር የገባኝ ምናምን አላመንኩኝ። የምር ነው። አዎ በቃ ያን ነገር ፈታ ነውና ለልጅቷ ብሯ እንደመለሰላት ምናምን ነገር ነው ነገረኝ ምናምንና ይሄ ብር እኔ ነክቼው አይደለም ለብቻው ነው የተቀመጠው። ምን ይሰራል በሰዓቱ እኔ በስነ ስርዓት ማሰብ አልቻልኩም። ነገርኩህ እኮ ምንም አንተ ለምንድን ነው እንት የምትሸፈንለት? በቆሪ ተቀብሎና እየሸፈንኩለት አይደለም ደግሞ ተቀብሎ ዝም ማለት ስልክ አለማንሳት ምናምን ደግሞ ልክ አይደለም። ጀስት ዳኒም ጭምር ይሄንን ነገር ለኛ ለመናገሩላ አላሰበም ራሱ። ዳኒ አሁን አንተ ላይ በጣም ብዙ ጥያቄዎች አሉ። ከመልካሙ ጋር ያወራናቸው ነገሮች ለሚኪም ቢሆን አሳይቻለሁ። ያንኑ ነገር መልካሙ የሚያወራው ነገር እንዳለ የሆነ እኛ ሳናቀው ከጀርባችን የሆነ እየተፈጠረ ያለ ነገር እንዲመስለኝ ነው ያደረገኝ። ልነግርሽ እፈልጋለሁ። አንቺ የምታውቂው ከሷ እኩል እንደማውቀው ጋር ላይ ጠራህ ነው አይደለም? ይሄን ደግሞ እያስረዳው ለሱ ደግሞ ተሸፍንለት አንተ። ነገር ግን እውነቱን ስነግርህ በጣም የቀሽም ስራ ነው የሰራው። ኖ እንዴ ማለት እውነቱን ስለነገርኩ ነው የቀሽም ስራ። እውነቱን ስለነገርከኝ አይደለም። ይኸውልህ እኔ እዚህ ስመጣ በኪያ ቦታ ሆኜ ዳኒን ባገኘው ኑሮ ምን እንደማደርገው ያውቅ ነበር። ስራ ነው። እዚህ ጋር እኮ ህዝብ ነው የምናገለግለው አይደል? አንተም ሆንክ እኔም ዳኒም ህዝብ ነው እዚህ ጋር እያገለገልን ያለው። የምን መቆጨት? ለምን እቆጭበታለሁ? በእውነት እኔ በጣም ነው የማዝነው። እኔን እንደዚህ አይነት ጥያቄ እየጠየቃችሁኝ ስለሆነ ሚኪ፣ እኔ በጣም ነው እያዘንኩብህ ያለሁት። ጭራሽ እኔን ጠርጥራ እንደዚህ ትለኛለህ? ዳኒ ግን ይሄንን ኬስ ልክ እንደ ግለሰብ ነው የተቀበለው እኮ። ለምን ሌባ ስለሆነ አይደለም። ታዲያ ሌባ ስለሆነ ነው ለምዶ ለእናንተ መናገር ያቻለ አይደለም። እኔ ጥፋት ኖ ቁጭ በል አይደለም። ኖ ትሰማኛለህ? ኖ እዚህ ጋር እኮ የሥራ ባልደረቦች ስለሆነ መናናቅ የለብንም። ገብቶሃል? እኔማ አክብሬ አይደለም። ኖ አይደለም። እዚህ ጋር እኮ ምን ነገር ነው የሥራ ባልደረባን ጠላው ይሄንን ነገር አይደለም። አንተ ስትከሰስ እኔም አብሬ ነው የምከሰሰው። ምክንያቱም ሚኪ የዳኒ ወንድም ነው። አብሮ ነው የሚሰሩት። ጓደኛ ማቾች ናቸው። የሥራ ባልደረቦች ናቸው። አይነጣጠሉም። አንተ ራስህ አሁን ላይ ሳስበው በጣም እየተንተባተብክ ነው የምታወራው። ነገር ሁላ አሩን ነው ወይ ትቆጭበታለህ። እኔ ምንም ማውቀው ነገር የለም። በራሷ ገንዘብ በገዛ ገንዘብ ሆነ የምትሰቃየው ምንም መፍትሄ አስበው አንድ ወር ቀላል አይደለም። ይኸውልህ ኦልሬዲ መደባበቅ በመሀላችን መጥቷል። እኔ የትኛውን ኬዝ ነው የደበኩ ወይም ደግሞ የትኛውን ነገር ባስነጥስ እንኳን ልነግርህ ሁላ እችላለሁ። አይደለም መጀመሪያውኑ እዚህ መምጣት አልነበረብኝም። እኔ መጥቼ ነው አይደለም እዚህ ጋር ከሥራ ባልደረቢ እቺ ልጅ በጣም ሰላማን አታለች። መተኛት አልቻለችም፣ መስራት አልቻለችም። ሰውን ማመን አቁማለች። አይደለም ነው እኔም በሌላ መልኩ እያሰርከኝ ነው። አይ ነው ችግር የለውም። ናት ይደውልልሃለሁ። እኔ ከዚህ በላይ ነው የትም አትሄድም። ትሰማኛለህ? እዚህ ሆነ አውራኝ እያልኩ ነው። እዚህ ሆነ አውራኝ እያልኩ ነው። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦቻችን እንደምን አላችሁ? ሰላም ፍቅር ጤና ሁልጊዜም ከእናንተ ጋር ይሁን እያልኩኝ እንግዲህ ውድ ተመልካቾቻችን የተፈጠረውን ነገር በሙሉ እናንተም እየተመለከታችሁ ነበረ። ትንሽ ግራ የሚያጋባና ውስብስብ ያለ ነገር ነው። አሁን የሆነ ማንጋ እንደሆነ እውነታው ያለ ሁላ ምንም የምናውቀው ነገር የለም። ውድ ተመልካቾቻችን ዳኒም ጋር እውነት አለ፣ ልጅቷ ጋርም እውነት አለ። የሚሉት ነገር በሙሉ በማስረጃ የተያያዘ ነው። ዳኒ ከሷ ገንዘብ ስለመጠየቁ ምንም አይነት መረጃ የለም። እሷ እንዳለችው ከሆነ በቪዲዮ ኮል ነው ይሄንን ነገር የነገረኝ ያለችው። እንዲሁም ዳኒ ደግሞ የሚለው እኔ ምንም አይነት ገንዘብ አልጠየቅኳትኝም፣ እሷ ሁልጊዜም ካላኩልህ ትለኛለች፣ መተማመን በመካከላችን እንዲኖር እንዲሁም የትኛውም የሰራ ሰው መከፈል ስላለበት ነው ይሄንን ነገር ማድረግ ያለብኝ በልብያለች። በጣም ብዙ ጊዜ እንዳስጨነቀችው እየነገረን ነበር። ለኛም
ፍትሃዊ ለመሆን እየሞከረ ነው። ውድ ተመልካቾቻችን ትንሽ ነገሮች ግራ የሚያጋቡ ናቸው። እንደምታዩት እናንተም ዳኒ ላይ በጣም ተደጋጋሚ ኬዞች እየመጡበት ነው። አላቅም ለምን እንደሆነ። አንዳንድ ጊዜ እንደዚህ ነው። ካመጣው አንድ ጊዜ ነው በቃ የተለያዩ ነገሮች እየተደራረቡበት ይገኛል። ዳኒን ትሪት ለማድረግ እየሞከርን ነው እኛም በቻልነው መጠን። ያው እንደምታዩት ካሜራ ቀረጻ ላይ እያለን ነው ሁሉንም ነገር ጥሎ የወጣው። ያው እንረዳዋለን። እውነቱን ለመናገር ውድ ተመልካቾቻችን ያለፈበትን ነገር ታውቃላችሁ። ገና አሁን እንደ አዲስ መምጣቱም ነበረ፣ እረፍት ላይ እንደነበር ሁላችንም የምናውቀው ነገር ነው። አሁን እንደ አዲስ ደግሞ ገና እንደመጣ እንደዚህ አይነት ነገር መፈጠሩ አሳዝኖኛል። ከሚኪ ጋም ትንሽ ግጭቶች ተፈጥሯል። ያው አንዳንድ ጊዜ በስራ ላይ የሚያጋጥም ነገር ነው። ይህንን ነገር እንረዳዋለን። አልፈነዋል ይሁን ብለን ያው መስማማታቸው አይቀርም። ውድ ተመልካቾቻችን ወንድማማቾች ናቸው፣ የስራ ባልደረቦች ናቸው። ሁሉም ነገር መስተካከሉ አይቀርም። ሁለቱም ጋር ትንሽ ስሜታዊነት ይታይ ነበረ። ቢሆንም ሁሉም ነገር እንደሚፈታ ለእናንተ ለውድ ተመልካቾቻችን ቃል መግባት እፈልጋለሁኝ። ወደ ጉዳያችን ስንገባ ውድ ተመልካቾቻችን ብሬ ተወሰደብኝ ያለችውን ግለሰብ እያዋራናት ነበረ። ሚኪ አንዳንድ ነገሮችን እያናገራት ነበረ። ይህንን ሁሉ ነገር የምታቅ ከእሷ ጀርባ ሁሉንም ነገር የእሷን ህይወት በሙሉ አጣርታ ልክ የእሷን ያክል የምታቅ አንድ ቤስት ፍሬንድ እንዳለቻት እየነገረችው ነበረ። እንዲሁም ሚኪ ልጅቷን አግኝቷት ወደዚህ እንድትመጣ ጋብዟታል። እሷም እየመጣች ትገኛለች። ውድ ተመልካቾቻችን እኔም እዚህ እናንተ ጋር የተገኘሁትኝ አሁን ላይ ያለውን ነገር በሙሉ ለእናንተ መናገር ስላለብኝ ነው። ውድ ተመልካቾቻችን ያቺ ብር ተወሰደብኝ ያለችው ልጅ ቤስት ፍሬንድ የተባለችው ግለሰብ በይሳት እየመጣች ትገኛለች። ውድ ተመልካቾቻችን ከእሷ ጋር ያለኝን የማደርገውን ቆይታ እንድትጋበዙልኝ ስትስል በአክብሮት ጠይቃለሁ። እስከዛው ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም ሀሳባችሁን በኮመንት እንድታሳውቁን በአክብሮት ጠይቃለሁኝ። መልካም ቆይታ ይሁንላችሁ። እንግዲህ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሼ መጥቻለሁኝ። ገንዘብ ተወሰደብኝ ያለችው ግለሰብ ቤስት ፍሬንድ የተባለችው ጓደኛዋ እዚህ ጋር አጠገቤ ትገኛለች። ከእሷ ጋር የምናደርገውን ቆይታ እንድትጋበዙልኝ በአክብሮት ጠይቃለሁኝ። እሺ፣ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እስኪ ራስሽን ከማስተዋወቅ እንጀምር። ለምለም እባላለሁ። የኪያ የብዙ ዓመት ጓደኛ ነኝ። እሺ፣ አንቺን ያገኘንሽ ኪያን አንዳንድ ነገሮችን እያዋራነት በነበረበት ጊዜ ሁሉንም ነገር ከእሷ እኩል ታውቂያለሽ ብላን ነው የነገረችን። ያው እንደምታውቂው ኪያ ዳኒ ማለትም የኛ የስራ ባልደረባ ገንዘቤን አታሎኛል፣ አንድ ኬዝ ሰራልሻለሁ፣ እንዲሁም የሆነ ፋይል አለኝ፣ የማስጠፋው ፋይል አለኝ፣ ያንን ፋይል እንዲያጠፋልኝ ነገሮችን እንዲያመቻችልኝ ለሱ 200 ሺህ ብር ከፍያለሁ፣ ነገር ግን ስራዬም አልተሰራልኝም፣ ገንዘቤንም ይዞብኝ ጠፍቷል ብላ እኛን አፈላልጋን ነበር የተገኘችው። እዚህ በመጣችበት ሰዓትም ትንሽ ግጭቶች ተፈጥረው ነበረ። እሷም ገንዘቤ ተሰርቋል ብላ ስሜቴ ሆና ነበረ፣ እንዲሁም ዳኒም ስሜቴ ሆኖ ትንሽ አምባጓሮች ተፈጥረው ነበረ። ያው እነሱ መረጋጋት ስላለባቸው ወጥተው እያረጋጋናቸው እንገኛለን። ጓደኛሽን ብትሆን እዚህ ነች ያለችው። አንቺን ያስጠራንሽ ሞር በተረጋጋ ሁኔታ ከአንቺ እውነታውን መስማት ስለምንፈልግ ነው። እኔም ሆነ ውድ ተመልካቾቻችን ይሄ ነገር አሳስቦናል። እውነቱን ስነግርሽ ዳኒም ትንሽ ጥሩ ስሜት ላይ አይደለም በዚህ ጉዳይ የተነሳ ይህንን ነገር ቶሎ መፍታት እንፈልጋለን። ስለዚህ ያንን ነገር ለመፍታት ከአንቺ የተሻለ ሰው እናገኛለን ብዬ አላስብም። ለዛ ነው ያስጠራንሽ። ምን ማለት ነው? ጥሩ ስሜት ላይ አይደለም ማለት? የሰው ብር ሰርቁ ታዲያ ምን እንዲሆን ነበር የጠበቀው? ይኸውልሽ እናት፣ አሁን የሰው ብር ሰርቋል ለማለት በተረጋጋ ሁኔታ ስናወራ የሰው ብር ሰርቋል ለማለት ያንን ገንዘብ መቀበሉን ዳኒ አምኗል እና አሁንም ድረስ ምንም አንተ ለምንድን ነው የምትሸፈንለት? በቆሪ ተቀብሏል። እየሸፈንኩለት አይደለም። ደግሞ ተቀብሎ ዝም ማለት ስልክ አለማንሳት ምናምን ደግሞ ልክ አይደለም። እሺ አንቺ ብዙ ነገሮችን ስለማታውቂ ለአንቺ እያንዳንዷን ነገር ልነግርሽ እፈልጋለሁ። አንቺ የምታውቂው ከሷ እኩል እንደማውቀው ጋር ላይ ጠራህ አይደለም። ይሄን ደግሞ እያስረዳው ለሱ ደግሞ ተሸፍንለት። አንተ እየሸፈንኩለት አይደለም። መጀመሪያ ትንሽ ተረጋጊና እኔ የምልሽንም ነገር ስሚ። ይኸውልህ የሆነው ነገር የሚያረጋጋ አይደለም። ጓደኛዬ ምን ያህል እንደለፋች አውቃለሁ። ምን ያህል አመት ለፍታ እንዲህ ብሩ እንዳመጣችሁ አውቃለሁ። እንደዚህ ሆነ ያመጣችሁን ብር ለራሷ እንኳን አንድ ቢዝነስ እንኳን እኮ መጀመር ትችል ነበር አይደል? 200 ሺህ ብር ቀላል ነው በዚህ ሰዓት። ስንቱን እኮ ነው ያመጣችሁ እሷ። ታዲያ ቢያንስ እንኳን ስልኩን አንስቶ እንደዚህ ሆኜ ነው ማለት ይችላል። ላንቺ የምነግርሽ ቢከሰስ እኮ ማጭበርበር ነው ታውቃለህ አይደል? ልክ ነሽ። ላንቺ የምነግርሽ አንድ ነገር ግን የጓደኛሽ ብር ሳይጎድል ቁጭ ብሎ እንዳለ ልነግርሽ እፈልጋለሁ። ታዲያ ምን እያደረገው ነው? ለምን ይመልስላት? ምንም ካልጎደለ እሱ ጋዜጠኛ ነው። አንድ ነገር ልንገርክ፣ እኔ ብዙ የእናንተን እንትን አይቻቃለሁ። ብዙ ችግር እንደምትፈቱ ለብዙ ሰው እንደምትደርሱ ብዙ ነገር አይቻቃለሁ። ተማክረንም ነው ዳኒን ያገኘችው። ግን ደግሞ ዳኒን ስታገኘው እንደዚህ ያደርጋል ብለን አንድም ቀን አስበን አናውቅም። በጣም ነውረኛ ሰው ነው። እኔ አፍሬበታለሁ።
ይኸውልሽ አሁን እንደዚህ ማለቱ አስፈላጊ አይደለም። ዳኒ የነበረበት ሁኔታ ይኸውልሽ ላብራራልሽ እያንዳንዱን ነገር። አሁን እኔ ከሁለታችሁም ጎን አይደለም እውነቱን ስነግርሽ ማለት መሀል ላይ ሆኜ ነገሮችን ሚዛኔ ሆኜ ለማድረግ እየሞከርኩኝ ነው። ሁሉም በሰዓት ስሜቴ ሆኗል። ሁሉም ጓደኛሽም ጭምር ይመስለኛል። አሁን ላይ አንቺም ስሜቴ እየሆንሽ ነው። አንቺን ለወራሽ የፈለግኩት በተረጋጋ ሁኔታ እንደተማረሱ ተወርኛለሽ ብዬ ስላሰብኩኝ ነው። ስለዚህ ትንሽ ተረጋግተሽ እኔ የምልሽን ነገር እየሰማሽ ማለት ነው። ለሱ ከበር እያደረክለት መሆን ከበር እኔ ለማንም ከበር እያደረክ አንተ መሀል ላይ ሚዛናዊ መሆን ከሆነ ለሱም አይደለም ከበር ማድረግ ያለብህ እኮ። አሁን እኔ የሆነውን ነገር ስለማቃር ሊጠራህ ስለዚህ አይ ዳኒ እንዲሆነ ምናምን አንተ ለሱ እየሸፈንክለት ነው። ነው እንደዛ አይደለም። እሺ ልንገርሽ፣ ለኔም እድሉን ስጪኝና አንቺ በጓደኛሽ በኩል ያለውን ነገር በሙሉ ታውቂያለሽ አይደለ? ለምን አጠገቧ ስላለሽ። አዎ እኔ ደግሞ ከዳኒ አጠገብ ነኝ ያሉት እና በሱ በኩል የተፈጠረው ነገር በሙሉ አውቃለሁ። አሁን ዳኒ ትክክል ነው ወይንም ደግሞ ጓደኛሽ ጥፋተኛ ነች እያልኩሽ አይደለም። ሁለቱም ጋር ጥፋት አለ፣ እውነቱን ስነግርሽ ማለት ነው። አንድ ከዳኒ ጥሩ ነገር እኔ እስካሁን ድረስ ያገኘሁትን ስነግርሽ ብሩን አለማጥፋቱ እንዲሁም ደግሞ በሌላ አካውንት ቁጭ ማድረጉ በጣም ጥሩ ነገር ነው ብዬ አስባለሁ። ለጓደኛሽም ያንን ነገር እየነገርናት ነበር። ነገር ግን በጣም ስሜቴ የሆነ ነበረ እና አውቃለሁኝ ነገሩ ትንሽ ስሜቴ የሚያደርግ ነገር ነው። ቢሆንም ግን ተረጋግታ ነገሮችን ለማውራት ፈቃደኛ ስላልሆነች ነው አንቺን ፈልገን ለማግኘት የተገደር ነው። ስለዚህ ልንገርሽ ዳኒ ገንዘቡን ከላከችለት በኋላ አንዳንድ ነገሮችን እንዳጣራ እንዲሁም ደግሞ ለእሷም ጭምር እንደነገራት ዳኒ ራሱም ነግሮናል፣ ጓደኛሽም ጭምር ነግራናለች ይህን ነገር። ስለዚህ ዳኒ ይህንን ኬዝ ብሩን ተቀብሎ አልሸመጠጣትም። አንዳንድ ነገሮችን ተፍ እያለ እያጣራ ነበር። ይህንን ነገር ሲጀመር ይኸውልሽ እኛ ልክ እንደኛ እንደ ክሩ አንድ ኬዝ ሲመጣልን እንደ ክሩ ነው የምንሰራው፣ እንደ ግለሰብ አይደለም። ዳኒ ግን ይህንን ኬዝ ልክ እንደ ግለሰብ ነው የተቀበለው እኮ። ለምን ሌባ ስለሆነ አይደለም። ታዲያ ሌባ ስለሆነ ነው። ለምን ደለ እናንተ መናገር ያቻለው? እንደ ክሩ ከሆነ አንድ ነገር ልንገር፣ እንደ ክሩ ከሆነ የምትሰሩት ይሄ ልጅ ለእናንተ ተናግሮ ነው አይደል አንድ ላይ ችግር የምትፈቱት። እሱ ግን ብቻውን ነው ብሩን የወሰደው። ይሄ ምን ማለት ነው? ለዚህ ደግሞ ምክንያቷ ጓደኛሽ ነች። ምክንያቱም ስሚ ልንገርሽ፣ ትንሽ ነገሩ ከበድ ይላል ማለት እንደዚህ በሚዲያ የሚወጣ አይነት ነገር አይደለም። እውነቱን ለመናገር ግን አሁን ላይ ግልጽ ማድረግ ስላለብን ብቻ ልንገርሽ፣ እንዲጠፋላት የፈለገችው ፋይል የራቁት ፎቶዎችና ቪዲዮዎች እንደሆነ አንቺም ታውቂያለሽ በእርግጠኝነት። በ200 ሺህ ብር ነው የሚያስጠፋላችሁ። አንድ ነገር ልንገር፣ እናንተ ተከፍሏችሁ ነው የምትሰሩት። እንደናንተ አይነት ብዙ ሚዲያ አውቃለሁ እና እናንተ ብዙ ነገር እንደምትሰሩን ቅድም እንደነገርኩ አውቃለሁ። ግን ተከፍሏችሁ ሳይሆን ለሰዎች እየደረሳችሁ እንደሆነ ነው የማውቀው አይደል? እኔ እናንተ ተከፍሏችሁ እንደማትሰሩ አውቃለሁ። ታዲያ እሺ አሁን ምን ተፈጥሮ ነው ይሄ ሁሉ ብር ይሄ ልጅ መያዝ ያስፈለገው? ልነግርሽ ነው። አሁን እኮ እድሉን እየሰጠሽኝ አይደለም። እኔ እየነገርኩሽ ባለበት ሰዓት አንቺ በማል ትገቢኛለሽ። ልንገርሽና አንቺም እድሉን እሰጥሻለሁ። ማውራት ያለብሽን ነገር ታወራለሽ። ይኸውልሽ ይሄንን ኬዝ ለዳኒ ስትሰጠው ዳኒ እንደ ቲም ነበር ለመቀበል ያሰበው። ይሄንን ነገር እንደ ክሩ አብረን እንድንሰራው ልክ እንደ ሌሎች ኬዞች ይሄንንም ኬዝ ይሰነው አብረን ሁሉን ነገር እንድንፈተው ነበር ያሰበው። ይሄንንም ነገር ለሷ በሚነግራት ሰዓት ይሄ ነገር ሴኩሪቲ የሆነ ነገር ነው፣ ማንም ሰው እንዲያውቅ አልፈልግም ካንተ ውጪ። ለዚህ ነገር ደግሞ ማስረጃ ስላለኝ ነው። ዳኒ ስለነገሬ ብቻ አይደለም ይሄን ነገር የምነግርሽ። የተለያዩ ስክሪንሾቶች አሉ፣ ያወሩትን ነገር አለ በስነ ስርዓት በግልጽ የሚታይ። አስፈላጊ ከሆነ አንቺም ላሳይ ይችላል። ካወቅሽው ይሄንንም ነገር ታውቂዋለሽ ብዬ አስባለሁ። ይሄ ነገር እንደ ግል እንዲሰራው ነው የፈለገችው እሷ እንደ ግል። ምክንያቱም እውነት ነው ያሳምናል የሷን ምክንያቷ ምንድነው? ይሄ ነገር ይፋ እንዲወጣ አልፈልግም፣ ካሜራ ፊት እንዲቀርብ አልፈልግም ስላለች። ይሄ ደግሞ የግል ፍላጎቷ ነው። እኛ ደግሞ የግል ፍላጎታቸውን እናሟላለን። ማንም ሰው የትኛውም ኬስ እኛ ጋር ሲመጣ ጉዳዩ ካሜራ ፊት እንዲቀርብ ካልፈለጉ አናቀርብም ያንን ነገር። ምክንያቱም እኛ እዚህ ጋር ካሜራ ፊት የምናቀርበው ለሰዎች መማሪያ ይሆናል ብለን ነው ሁሉም ነገር እንጂ ምንም ሌላ የተለየ ዓላማ ኖሮን አይደለም። እሷ ደግሞ ይሄ ጉዳይ በካሜራ እንዲቀርብ ስላልፈለገች በስነ ስርዓት ለብቻው እየሰራ ነበር። እንዲሁም ግን እንደ ክሩ ለሁላችን ሊነግረን በሚያናገረት ሰዓት እሷ ምንድን ነበር ያለችው? ይሄን ነገር ለብቻ እንድትሰራ ነው የምፈልገው፣ ያለበለዛ ይሄ ነገር አንድ ሰው አውቁት ሚዲያ ላይ ይሄንን ነገር ብሰማው ራሴን ነው የማጠፋው አለችው። ለዚህ ነገር ደግሞ ማስረጃ አለን በስነ ስርዓት። ይሄን ነገር አንቺ ታውቂያለሽ እንደዚህ እንዳለችው? አውቃለሁ። ግን እስከዛሬ ማለት ከነገሮች ስንት ጊዜ ሆነው ምን እየሰራ ነው እሱ? እሱንም እነግርሻለሁ እኮ እስካሁን ድረስ ስንት ጊዜ ሆነው? አንተ ራስህ እስኪ ይሄን ነገር እነግርሻለሁ። ምናልባት ከወር ሳትሰማት ቀርም አይደል? ሰምቼዋለሁ፣ በደንብ ሰምቻለሁ። ረጅም ጊዜ ነው የሆነው። ይሄ ከወርም በላይ ሆኖ ምን እየሰራ እና አንድ ወር ሙሉ እቺ ልጅ እኮ ምን አይነት ስቃዮች እንዳለች ግን ገብቶሃል? ይገባኛል። ማናችሁም አልገባችሁም። ይኸውልሽ እኔም እህት እንዴ መኖር አልቻለችም፣ መንቀሳቀስ አልቻለችም ልጅ። ይገባኛል። ይኸውልሽ አንድ ነገር ልንገር፣ ለአንድ ወርማ እኮ እሷ እንዴትም አድርጋ ችግሩን መፍታት ትችላለች። ቶሎ ችግሬን ይፈታልኛል ያግዘኛል ብላ ነው አይደል ፈጥና እሱ ጋር የመጣችው። አይ ካለ ሲቀጥል ደግሞ በቃ ብሯ መመለስ ይችል ነበር። ካልቻለ እኮ አልቻለም ነው በቃ። ዳኒ በመሀል ታስሮ ነበር። ዳኒ ባላጠፋው ጥፋት ምንም ባላደረገው ነገር
ተወንጅሎ ታስሮ ነበር ለተወሰነ ጊዜ ከገና በኋላ ምናልባት ነገራኛለች። እንዲሁም እኔም በደንብ አጣርቻለሁኝ ይህንን ነገር ያወሩትና እንዲሁም ደግሞ ገንዘቡን የላከችለት ከገና በፊት እንደሆነ ሰምተናል። ይህን ነገር ከገና በፊት ነው ይህንን ሁሉ ነገር ያደረገችው ገንዘቡንም የላከችለት ጭምር። እስከ ገና አልፎ ራሱ ዳኒ አንዳንድ ነገሮችን እያጣራ ለእሷም እየነገራት ነበረ። ሁሉም ነገር ያወሩት ነገር በስክሪንሹትም አለ። ያወሩትም ነገር ስላልተደለተ ማየት እንችላለን። ይኸውልሽ አሁን ወገንተኛ ለመሆን እየሞከርኩኝ አይደለም። ያለውን ነገር ለአንቺ ማስረዳት ስላለብኝ ነው መጀመሪያ እያስረዳሁሽ ያለሁት። ንገሪኝ ካልኩኝ ወገንተኝነት ነው እየታየኛል። ጠይቀሽኝ ነው እኮ እየነገርኩሽ ያለሁት። የምጠይቅህ ግን እኔ እንደዚህ አልነበረም የጠበቅኩት ካንተ። ኢቭን ከሱ ትሻላለህ ብለን እኮ ነው የመጣነው አንተ ጋር። እዚህ እኮ ስንመጣ ኪያዚህ ስትመጣ ቢያንስ ከዳኒ የሚሻል ሰው አለ ብላ ነው የመጣችው። ግን አሁን ሳየው አንተም ወደ እሱ እያደላህ ነው የገባኝ ያለው። በጣም ወደ እሱ እያደላህ ነው እንዴ። ዳኒ ለምን ጠፋ ብለሽ ጠይቀሽኝ ነው አይደል? ሶ የጠፋበትን ምክንያት ደግሞ እኔ ላንቺ እየነገርኩሽ ነው። እሺ ታሰረ አልከኝ። ታስሯል። ከዛ በኋላ ከወጣ በኋላም የተለያዩ ችግሮች ተደራረቡበት ነበር። ስልክ ማንሳት ግን አይችልም። እሺ በቃ ችግሮች ተደራረበበት ንገር። በቃ ቢያንስ ስልክ አንስተው እንደዚህ ነው በቃ። ለእናንተ ሳይሆን ለገዛ ቤተሰቦችም ስልክ እያነሳ አልነበረም። ዳኒ የነበረበትን ሁኔታ ስለማውቅ ነው። እሷ የነበረችበት ሁኔታ አንተ ጓደኛ ብቻ ነው የምትረዳው። የእሷንም ሁኔታ እኮ እየተረዷትኝ እኮ ነው። አልተረዳሃትም። እውነቴን ነው። እኔም እኮ እህት አለኝ አይደል? እናት አለኝ። በእነሱ ላይ ቢደርስ ጠብቃለሁ። አንተስ አሁን አንተ ነው የገባኝ ነው። አንተ ላይ እስኪደርስ እየጠበቅህ አይደለም። ታዲያ ምንድን ነው የምትለው እንዴ? ይኸውልህ ምንም ሆነ ምንም መቼስ የሰው ልጅ ለሁለት ደቂቃ ስልክ ማንሳት ይችላል አይደል? ስልክ አንስቶ እንደዚህ ሁኛለሁ በቃ እንዲደርሶብኛል ታገሽኝ የዚህን ያህል ጊዜ ማለት ይችላል። የእሷን ስቃይ ምን ያህል እንደሆነ ያውቃል። ይሄ እኮ ራሱ ወዳድነት ነው ሲጀመር። በራሱ ጉዳይ ተጣምዶ ልጅቷን ጭራሽ ረሳ ከነመፈጠረው ለመናገር ይሄ የዳኒ ጥፋት በቃ መናገር ነበረበት። በእርግጠኝነት መናገር ነበረበት። እየሸፋፈንኩለት አይደለም። በነገራችን ላይ ዳኒ ጥፋተኛ ከሆነ በስነ ስርዓት ነው የምልሽ ወነጅሏሉ። ምክንያቱም እኔ ጓደኛዬ ስለሆነ የሥራ ባልደረቤ ስለሆነ ወንጀል ሰርቶ አንድ ነገር ልንገር፣ ጥፋተኛ ስለሆነ አይደለም ጥፋተኛ ነው ስለሆነ ብላ አትሸፍንልን። እንዴ ጥፋተኛ ነው። ስልክ አለማንሳትም አንድ ጥፋት ነው። ይኸውልህ እኔና አንቺ እዚህ ጋር የተገናኘ ነው እንደዚህ ዳኒ ነው ጥፋተኛ ወይንም ደግሞ ኪያነሽ ጥፋተኛ እያሉ ለመጨቃጨቅ አይደለም አይደል? መፍትሄ ለመፈለግ ነው። አዎ መፍትሄ አይደል? ይሄንን ነገር ነው አሁን ፈልገው እኮ አሁን እዚህ ጋር እንጨቃጨቅም እንከራከር ምናምን አይደል የመጣው ደክሞናል። እሷን በዚህ ጉዳይ መሰቃየት ደክሟታል። ተሰቃየ ስንት ጊዜ ሙሉ። አሁን እኮ ይሄን ሁሉ ነገር እየነገርኩሽ ያለሁት ስለጠየቅሽኝ ዳኒ ስለነበረበት ሁኔታ ስለጠየቅሽኝ ነው እየነገርኩሽ ያለሁት እንጂ ዳኒ ትክክል ነው እያልኩሽ አይደለም። አሁንም ቢሆን እየነገርኩሽ ያለሁት ነገር ይሄን ነው። ዳኒ በተለያዩ ኬዞች ተወጣጥሮ እንዲሁም በነገራችን ላይ እረፍት አድርጎ በጣም የሆነ ማለት ሳይካትሪስት ድረስ የሄደ ችግር ገጥሞት አሁን ገና መመለሱ ገና ማለት ነው በመጣበት ሰዓት ነው ይሄ ነገር ይገጠመው። ይሄ አልሆነም ሆነ እኮ አይደለም አልችልም በቃ አልችልም። አንድ ነገር ማለት ሌላ ሰው መስራት አይችልም። ይሄን ስራ ይችላል። ዳኒ ብቻ እኮ አይደለም እዚህ ሀገር ላይ ያለው አይደል? ይሄን ነገር የሚሰራ ይሄ የሱ ጥፋት ነው። ይሄንን እኮ ነው ብያመንኩልሽ እኮ። አንስቶ አልችልም። አንደኛ ነገር ይቺ ልጅ ይሄ ሁሉ አመታት እንዲህ ለፍታ እኔ እኮ ምን ቢዝነስ እንጀምር ውስጥ ነበርን ራሱ ምን ቢዝነስ ብጀምር ይሻላል፣ የዚህን ያህል ብር አለኝ፣ እንዲህ ቢዝነስ ብጀምር እኮ ብዙ ነገር አውርተናል እና እሷ የሆነ ሰዓት ላይ በቃ ይሄን ስራ ለምን አታቆሚም ማለት ተቀጥሮ መስራት ምን ያህል ደባሪ እንደሆነ አንተም ቢሆን ታውቀዋለህ አይደል? እኔ አውቀዋለሁ በደንብ። ተቀጥሮ ያለቃ ፊት እየገረፈ በዚህ ሂጂ በዛ ውጪ በዚህ ውረጂ እንዴ ጠዋቱ ተማታ መግባቱ ፀሐይ ያለቀን እንዴ በጣም ከባድ ነው። ሲቀጥል ዌተር ስትሆን ከስንቱ ጋር ነው ብዙ ነገሮች የምትጋፈጠው አይደለም? የእሷ ስራ ደግሞ ከባድ ነው እንደምታውቀው ነው። በቃ እዛ ሂዳ ቀን ሙሉ የስንቱን ሰው ፊት እያየች ነው የምትውለው። ይሄን አድርጊ ሲላት ነው የምትውለው። በጣም ከባድ ነው። ታዲያ እንዲህ ሁና ያመጣችውን ብር ቢያንስ ነገ ሌላው ይቅር ቡና ጠጡ መጀመር ትችላለች እኮ እሷ አይደል? ሌላ ምንም ባያደርግም 200,000 ብር በዚህ ሰዓት ምንም ላድርግ ብትል ያን ያህል እኮ ምንም ሊያደርግ አይችልም። ግን እሷ አስብ 5 ዓመት ሙሉ የለፋችበት ብር ነው ገባ? ነገ የሆነ ቢዝነስ ብትጀምር ራሷን የምታሻሽልበት ነገር እኮ በቀላሉ ቡና ጠጡ ብትጀምር የሆነ ቦታ ላይ ራሷን ነገ ታሻሽልበታለች። ቤተሰብ አላት፣ ቤተሰቧን ትረዳበታለች። እንዴ ይሄን ብር ተጠራቅም እኮ ለቤተሰቧ የሆነ ብር እየሰጠች ነው አይደል? እንዴ እኔ ስንት እንደሆነች እኔ አውቃለሁ። ብዙ ተቸግራለች። የቤት ኪራይ ታውቃለች ምናምን እምትበላውም ታውቃለች። እንዴት ሆና እንዳመጣችሁ እየነገርኩኝ ነው። ግን ደግሞ እንዲህ ሆና ያመጣችሁን ብር ኪያ እንዲህ ብትሆን ይገርምሃል እንዴ? ምንም አላረገችም። እንደውም እኮ እውነት እኔ በሆነ አለቀው። ይኸውልህ እኔ እዚህ ስመጣ በኪያ ቦታ ሁኜ ዳኒን ባገኘው ኑሮ ምን እንደማደርገውን ያውቅ ነበር። እንደውም እሷ ምንም አላደረገችው። ምንም እንዳልተፈጠረ አስበው እንዴ። ልጅቷ እኮ ተኝታ እንኳን አታውቅም። በቃ እንቅልፍ ነሳት ነገሩ። ማታ ይደውላሉ ተኝታ፣ ለሊት ይደውሉባታል።
እየፎከሩ ይሄን አድርጊ ይሄን በዚህ ሂጂ በዛ ሂጂ እያሉ እና ምን በወጣት እንደዚህ የምትሰቃዩ በራሷ ገንዘብ በገዛ ገንዘብ ሆነ የምትሰቃዩ ምንም መፍትሄ አስብ። አንድ ወር ቀላል አይደለም። አንድ ወር ሳተኛ መቅረት ማለት ምን ያህል እንደሆነ አንተም ታውቀዋለህ። እንቅልፍ ደግሞ በሽታ ነው። እንቅልፍ አለመተኛት በራሱ ስራ መስራት እየቻለች አይደለም። ለሊት ካልተኛሽ ቀን ሄዳ ስራ ልትሰራ አትችልም አይደለም። አንተ ለሊት ሳተኛ እዚህ መጣ ምን አይነት ስራ ነው የምትሰራው? ልክ ነሽ። ሁሉም ነገር ይገባል። ልክ አይደለም እንዴ? ቀን ስራ መስራት አልቻለችም፣ ለሊት መተኛትም አልቻለችም። መፍትሄ እንፈልግለት። ጥሩኛ መፍትሄ ነው የምንፈልገው። ለመናገር ገንዘቡ በማንኛውም ሰዓት መልሶ ወደ እሷ አካውንት ይላክላታል። አሁንስ ማን ያዘው? ይላካል። በነገራችን ላይ አሁንም ቢሆን ዳኒ ችግር የለውም። እኔና አንቺ የምንኖረውን ነገር እናውራ። እኔ ዳኒ ጋር ደውዬ ወደ እኔ ትራንስፈር እንዲያደርግልኝ ያደርጋለሁ። ከዛ በኋላ አይንሽ እያየን ወደ ጓደኛሽ ትራንስፈር አደርግልሻለሁ። ምንም የሚያሳስብ ጉዳይ የለም። ነገር ግን ለስራው ገንዘብ የማያስፈልገው አይነት ሰው ከሆነ የእውነት ገንዘብ ፈልገው ምን አይቻለሁ። መሽለት የሆነ ቪዲዮ ተለቀው የሆነች ልጅ ከሱ ነው ሀና የምትባለች እያየው ነበረ። ይኸውልህ ይሄን የማያደርግበት ምንም ምክንያት የለም። ሲጀመር ልጁ የሰው ልጅ እንደዚህ ማሳመን ይችላል። ይሄንን ያህል ነው ያደረገው ነገር ምንም ምን ያልተገረምኩም። በቃ ያደርጋል ብዬ ምንም ሌላ ኬዝ ውስጥ አይደለም። የሰራውን ስራ ነው እየነገርኩ ያለሁት። በቃ ዳኒን ይሄንን አላደረገም ማለት ምንም አይቻልም። ምን እንጃ እንደውም በጣም ነው በቃ እሱን ሳይ ነው የምርም በቃ ይሄን ያደርጋል ብዬ አሰብኩት። አንድ ጊዜ አሁን ወደ ራሳችን ጉዳይ እንግባና ዳኒ መጥፎ ሰው ነው ዳኒ ጥሩ ሰው ነው እንባባል አይደለም። አሁንም ቢሆን ላስተውስሽ የምፈልገው ነገር ገንዘቡ ሊያሳስብሽ አይገባም። አሁንም ቢሆን እንልክላታለን። እኔና አንቺ አውርተን እንጨርስ። አሁኑኑ ዳኒ ጋር ደውዬ ገንዘቡ እንዲልክ አደርጋለሁ። ይሄንን ቃል እገባልሻለሁ። ነገር ግን ዋናው ጉዳይ የገንዘቡ ጉዳይ ሳይሆን ጓደኛሽ የገባችበትን ችግር እንዴት እንወጣው የሚለው ጉዳይ ነው። አሁንም ቢሆን የጠራሁሽ ገንዘቡን መልሰንላት ዝም ልንል ስለማንፈልግ ነው። ይሄንን ነገር እኛ ጋር እስከመጣች ድረስ ችግሯ ተፈቶላት ነው መሄድ ያለባት። ስለዚህ የምታውቂውን ነገር በሙሉ ተነግሪኝና ይሄንን ነገር እንደ ክሩ እንፈተዋለን። ነው እንደ ግለሰብ አይደል፣ እንደ ክሩ እንፈተዋለን። ስለ ሁሉም ነገር ስለምታውቂው ነገር ያ የራቁት ቪዲዮ እንዴት ሊያዝ ቻለ፣ እነማን ናቸው፣ እንዲሁም በምን አይነት ሁኔታ ይሄን ነገር እንደተፈጠረ የምታውቂውን ነገር ንገሪ። ስለ ገንዘቡ ጉዳይ አሁንም ቢሆን የምደግምልሽ ነገር ጭራሽ አያሳስብሽ። ይሄንን ቃለ መጠይቅ እኔና አንቺ ልክ እንደጨረስን በ5 ደቂቃ ውስጥ ወደ ጓደኛሽ አካውንት ይገባላታል። እንግባባለን። እኔ የምፈልገው እሱ ነው። ስለዚህ ወደ ችግሩን እንግባና ያንን ችግር ለመፍታት መፍትሄ እንፈልግ። እሺ ንገሪ እስኪ ምንድን ነው የተፈጠረው? በጊዜው ያው እንዳልኩ መስተንግዶ ነበር የምትሰራው። የሆኑ ጓደኞች ነበሩ አብሯት አንዱ ለቀን የተገናኙ እና በቃ እሷ ከሰው ጋር የምትግባባ ሰው ነች፣ ጎበዝ ነች። ቶሎ ነው ሰው የምትቀርበው፣ ቶሎ ነው ሰው የምትለምደው። በዛ ልክም በዚህ ሊያህል ነው ሰው የምታምነው። በቃ እኔ እንደውም በቃ ልጆቹ ሳያቸው ብዙም እንትን አላሉኝም እና ታይ በቃ እነዚህ ልጆች ምናምን ብያስ ነበር ማለት ሁኔታቸው አላማረኝም። ሁለተኛው ቀን ላይ አብረን አይደለም እኔና እሱ አብረን ነበር የምንሰራው። ከቅርብ ጊዜ በኋላ ነው ብቻዬን መስራት የጀመርኩት። ከዛ ሳያቸው ምንም አዝመሚያቸው ስላላማረኝ ባገኘቻቸው በሁለተኛው ቀን እኔም አብሬያት ነበርኩኝ። እዛ የሚመጡ ስለነበረ ትንሽ ወጣ ያሉ ልጆች ናቸውና ታይቅርብሽ እኔ እነዚህ ልጆች ምንም አላማሩኝም ምናምን አልኳት። ከዛ ኧረ ጥሩ ልጆች ናቸው ምናምን አለች። የመጀመሪያ ቀን አግኝታቸው ስለነበር በደንብ አወርተው ስለነበር ያው እንደነገርኩ ሰው ስለምትግባባው ከዛ በቃ እሺ አንቺን ከተመቹሽ እኔ ምን አደርጋለሁ ብዬ ዝም አልኩኝ። ኦኬ እሺ ከልጆቹ ጋር ከስራ ቦታ ውጪ ተገናኝታለች? አዎ ኦኬ ምን ያክል ጊዜ ተገናኝታለች? በጣም ጥቂት ጊዜ ይገናኛሉ? አይ ጥቂት ጊዜ እኮ ነው በቃ ይሄ እንደ ጓደኛ ሆነው በጣም ጥቂት ጊዜ። ከዛ ግን ቁጭ በይ ምናምን ብለዋት የሆነ ቀን ያው እሷም ስራ ላይ ምናምን ስለምትሆን ብዙም ሰዓትም ስለሌላት ምን እንደተፈጠረ አላውቅም። በስንተኛው ቀን ፎቶ ተላከ ማለት የዛ ጊዜ ምን እንደተፈጠረ ምንም የምታውቂው ነገር የለም? ያ ይመስለኛል የሆነ ነገር አድርገውባታል። ስደውላትም ያን ቀን አታነሳም። በጊዜው አንቺ ነበርሽ ነው አልነበርሽ? በጊዜው እኔ አልነበርኩም። ግን ደግሞ ያን ቀን ያው እንደዋወላለን ቤት ገባሽ አልገባሽ ምናምን ተባብልና ስልኳ አይነሳም ብለው አይነሳም። ሌሊቱን ሙሉ ስደውል አይነሳም። ምንም እንደተፈጠረም አላውቅም። ጠዋት መጣ የነበረችበት ሁኔታ ጥሩ እንዳልሆነ ስትነግረኝ ነው የገባኝ። በጣም ሳታውቀው እዛ ቦታ ላይ እንደተገኘች እንዴት እንደሄደች አታውቅም ምናምን። እሺ መቼም እንደዚህ አይነት ነገር ሲፈጠር ከነበረችበት ቦታ ወደ ሌላ ቦታ ወይንም ደግሞ ያ ቪዲዮ ወደ ተቀረጸበት ቦታ ስትሄድ በእርግጠኝነት መነግርሽ ነገር የሆነ ሰው ያያል። እንዲሁም ደግሞ ከስራ ቦታው ነው ይሄ ነገር የተፈጠረዋል። ስለዚህ በስራ ቦታው ላይ አላቅም ወይ ሴኩሪቲ ካሜራዎች ይኖራሉ፣ አሊያም ደግሞ ሰዎችም ይኖራሉ። በእርግጠኝነት ሰው የሌለ ቦታ ላይ አይደለም የምትሰራው መቼም በእርግጠኝነት። የዛ ጊዜ ላይ ሰዎች አይተዋታል ወይ ሴኩሪቲ ካሜራ ይኖራል። እሱን አላቅም፣ አንቺ ነሽ የምታውቂው። ያን ነገር ለማጣራት አልሞከራችሁ? ምን እንደተፈጠረ በቦታው ላይ ወይ መድኃኒት
ሲያደርጉባት የሚያሳይ ወይ ቪዲዮዎች ወይ የአይን ምስክሮች ለማጣራት አልሞከራችሁም? ያው ስለ እዛ ቦታ ላይ አሁን ሁሉም ሰው ስለሚጠጣ ምናምን ማንም ልብ አይልህም። አንተ ልብ ብሎ የሚያይም ሰው የለም። እንዴት ወጣ እንዴት ግባ አይደል? ስራ ላይ አልነበረችም፣ ዝም ብላ ነው እዛ የተገኘችው። ግን በቃ የሆነ ሰዓት ወጡ ነው። ሴኩሪቲ ካሜራ የለም፣ ካሜራ የለም። ያን ያህል ትልቅ ቤት እኮ አይደለም፣ ካሜራ ያለበት ቤትም አይደለም ምናምን። ያን ያህል እንዴ ትኩረት የሚሰጥህም ሰው የለም በሰዓቱ። በቃ መሄዳቸውን ኦልሬዲ አብረው ስለነበሩ ቦታው ላይ ማንም ሰው ያው ስልክ ጓደኛ ማቾቹን ስትቀመጥ መቼስ አንተ ልብ ብሎ የሚያይ ሰው የለም አይደል? ከጓደኛ ጋር ነው የተቀመጥከው። ጠጣ በላ ወጣ ነው። ማንም ያን ያህል እንደዚህ እንትን ብሎ ትኩረት የሚሰጥህም ሰው የለም። እሺ፣ ስለዚህ ኪያ እዛ ቦታ ላይ እነሱን አገኘቻቸው። ከዛ በኋላ ከተወሰነ ጊዜ በኋላ ምን እንደተፈጠረ ምንም የምታውቀው ነገር የለም? ምንም የምታውቀው ነገር የለም። በስንተኛው ቀን በቃ ጠዋት ያለች እሺ፣ ያ ነገር ከተፈጠረ በኋላ መልሳ እነዛን ልጆች አግኝታችሁ ታውቃለች ማለት ከዛች ቀን በኋላ ማለት ምንም ጭራሽ ከዛ በኋላ ተገናኝተው የማያውቁም። በቃ ምን እንደተፈጠረ አታውቅም። ከዛ በኋላ አግኝታችሁ አታውቅም። ብቻ ቪዲዮ ሲላክ በጣም የሚያስደነግጥ ቪዲዮ ነበር። በስመ አብ በጣም ከባድ ጊዜ ነበር በሰዓቱ የነበረው ነገር። እውነት በቃ በጣም እያለቀሰች ነበር ምናምን እና በቃ እኔ ምን ብዬ ልንገር? እኔ ኪያ በጣም ነው የምታሳዝነው። እናት አሁን እኮ ይኸውልሽ በማልቀስ የሚገኝ መፍትሄ የለም አይደል? ለምለም እባክሽ ተረጋጊ። ይኸውልህ ኪያ ጓደኛዬ ብቻ አይደለች ለእኔ እህቴም ናት። ይገባኛል። አሁን ከሷ ይኸውልሽ ለሷ ካንቺ የቀረበ ሰው ስለሌለ ነው አንቺን የጠራውሽና አንቺን ለወራሽ የፈለግኩት መፍትሄ ለመፈለግ ነው እንጂ አንቺን እዚህ ጋር ለማስለቀስ ወይንም ደግሞ አንቺን ለመረበሽ ፈልጌ አይደለም። ይሄንን ትረጅኛለሽ ብዬ አስባለሁ። ስለዚህ አሁን ከማልቀስ ወይንም ደግሞ ሀዘን ውስጥ ከመግባት ምናምን ነገር መፍትሄ መፈለጉ አይሻልም? እባክሽ ተረጋጊና መፍትሄ እንፈልግለት ለዚህ ነገር። ምንም መፍትሄ የሌለው ነገር የለም እዚህ ምድር ላይ ምንም ነገር። እንኳን እቺን ነገር ይቅርና በጣም ብዙ ችግሮችም ይፈታሉ አይደል? ስለዚህ ይህንንም ነገር እንድንፈታው አግዥኝ፣ ትንሽ ነገሮችን አግዥኝ። በእርግጠኝነት መነግርሽ ነገር ሙሉ ችግሩን እንፈተዋለን በጣም በቅርቡ ማለት ነው። ጓደኛሽም ከዚህ ጭንቀት ትገላገላለች። በእርግጠኝነት መነግርሽ ነገር ገንዘቡም ይመለስላችኋል። ከዚህ በፊት ትኖሩት የነበረውን ሰላም ህይወትም ትቀጥላላችሁ። ይሄንን ቃል ልገባልሽ እፈልጋለሁ። እሺ ገንዘቡ እኮ ተሰርቶም ቢሆን ይመጣል። ያው ስልክ የሆነው ነገር ስለሚያናድር ነው እንጂ ይህንን ያህል ባመንከው ሰው ምናምን ይሄ መሆኑ ነው እንጂ የሚያናድደው እኮ ገንዘብ ሰርተን ያመጣችሁ እሱ አይደል? ነገም ሰርተህ ታመጣዋለህ። በሌባም እኮ ሰርቆ ይጠፋል ገንዘብ፣ እሱ አይደለም። ግን አንዳንዴ ሰላም ማጣት በህይወት ውስጥ በጣም ከባድ ነው። እቺ ልጅ በጣም ሰላሟን አጣለች። መተኛት አልቻለችም፣ መስራት አልቻለችም፣ ሰውን ማመን አቁማለች። በቃ አሁን ማንንም ሰው አምና እንኳን ጓደኛው የምታደርግ ሰው አይደለችም። በዙሪያ ያሉትን ሰዎች በሙሉ በጥርጣሬ ነው የምታየው። ይገባኛል። ከደረሰባት ነገር አንጻር ይከብዳል። አሁንም ቢሆን የምነግርሽ ነገር በድጋሜ መፍትሄ እንፈልግለታለን። አንቺንም በዋነኝነት ያገኘንሽ መፍትሄ ፍለጋ ነው። እስቲ ቆይ ንገሪኝ እስቲ ማለት ልጆቹ ይሄን ቪዲዮ ከላኩላችሁ በኋላ ከነሱ ጋር ለማውራት ግንኙነት ለመፍጠር ወይንም ደግሞ ስለነሱ አንዳንድ ነገሮችን ለማጣራት የሞከራችሁት ነገር አለ? ሞክሬያለሁ። ምን አገኘሽ? እስኪ ስለ ልጆቹ ምንም ያገኙት ነገር የለም። አሁን እኮ ችግሩ የሆነብን ቢያንስ አግኝተናቸው በገንዘብ እንኳን ቢተውን ብለን አስብ ነበር። ማለት በቃ ወይ እንክሰሳቸው ምናምን ብለን አስበናል። ቢያንስ የላኩልን ቪዲዮ ስላለ ልጆቹን ለማግኘት ሞከርን። ወይ ልጆቹ ይደውሉላታል? ጭራሽ። ምንድነው ፍላጎታችሁ ታዲያ? እኔ ምን እንደሚፈልጉኛም አልገባንም። ለምን ያንን እንዳደረጉ እሷ ከዚህ በፊት ከሰው ጋር ተጋጭታም አታውቅም። ካለዛ ጊዜ ማይተናቸውም አናውቅም ልጆቹን። ከዛ ጊዜ በፊት ጓደኞቻችን ምናችንም አልነበሩ። ድንገት ነው ወደ ህይወታቸውን የመጡት። ወደ እኔም ሳይሆን ወደ እሷ ህይወት የመጡት። ግን በቃ በዚህ ትንሽ ቀን ልዩነት ውስጥ ይሄን አድርገው መሄድ ለምን እንደፈለጉ እኛም አልገባንም። ብዙ ጊዜ እንደዚህ አይነት ነገሮች በብዙ እህቶቻችን ላይ ይፈጠራሉ። እውነቱን ለመናገር ሲፈጠሩ ግን የሆነ ነገርን አላማ አድርጎ ነው እንደዚህ አይነት ነገሮች የሚገኙት። ቪዲዮ ወይንም ደግሞ የራቁት ፎቶዎች ከተገኙ በኋላ ያቺን ሴት አግኝቶ ወይንም ደግሞ ከሷ ጋር ወይ ግንኙነቶችን ለማድረግ ሊሆን ይችላል፣ አሊያም ደግሞ ገንዘብን ፍለጋ ሊሆን ይችላል። እንደዚህ አይነት ነገሮች ብዙ ጊዜ የሚደረጉት። አሁን ላይ ግን አንቺ እየነገርሽኝ እንዳለው ከሆነ ምንም አይነት የገንዘብ ጥያቄም የለም ወይንም ደግሞ ከኔ ጋር ካላደርሽ ወይንም ከኔ ጋር ግንኙነት ካላደረግሽ የሚል ከነሱ የመጣ ምንም አይነት ጥያቄ የለም። ትንሽ ግራ የሚያጋባና ውስብስብ ያለ ነገር ነው። ስለ ልጆቹ ምንም የምታውቀው ነገር የለም ጓደኛሽን ብትሆን ኪያ? አዎ በቃ እንዳልኩ ነው። አገኘቻቸው፣ አብራቸው ሆነች። የተወሰነ ቀን የት እንደሚኖሩ አይታወቅም፣ ምን እንደሚሰሩ አናውቅም።
ከማን ጋር እንደሚኖሩ አናውቅም፣ አድራሻቸው የለንም። በቃ አንዳንዴ እኮ አጭር ጓደኝነት ሲሆን ምን ልታቅ ትችላለህ? ነገሩ ሲሄድ እኮ ነው ቤታቸው ልትሄድ የምችለው ከሆነ ጓደኛ ጋር ምናምን አይደል? ስትገናኝ ወዲህ በቃ ዝም ብለህ ትገናኛለህ፣ አብረህ ትሆናለህ፣ ትለያይ። ደግሞ ያን ያህል የጠበቀ ጓደኝነትም አይደለም። እንደዚህ አጋጣሚ ሲገናኙ ይገናኛሉ ነው። ከዛ ደግሞ በጣም ውስን ቀን ነው የተገናኙት። ያን ያህል ሳምንት 15 ቀን እንኳን አይሆንም። በቃ በሳምንት 2 ቀን 3 ቀን ውስጥ ቢገናኙ ነው። ግን በቃ አምናቸው ነበር። ገባ? አንዳንዴ ቶሎ የምታምነው ነገር የለም ሰው በቃ ሲያወሩ ምናምን ይሄ ቶሎ ስትግባባ እነዚህማ ጓደኞች መሆን ይችላሉ የምትለው በቃ አብራቸው ተዝናና ነበር ምናምን በቃ ያ ነገር ደስ አላት እሷ ያንን እንትን ብለው ነው። እኔ ግን እስካሁን ድረስ ጥያቄ ሆነብኝም ያልገባኝም ነገር እንዲመለስልን የምንፈልገውም ነገር እነዚህ ሰዎች ከኛ ምንድን ነው የሚፈልጉት? በቃ ዳኒንም እኮ የፈለግነው ለዚህ ነው። ቢያንስ እነዚህ ሰዎች ምንድን ነው የሚፈልጉት? በቃ እንዳጣርልን ነው። ገባ? ይሄን ነው የምፈልገው ብለውን እኮ ቢተውን ከህይወታችን ቢወጡ ጥሩ ነው። እቺ ልጅን በሰላም ብትኖር በቃ ልንፈልጋቸው አስበን ወተን ነበር። ምንም ብቻ መፍትሄ የለውም። ዝም ብለን ልፋት ነው የሆነብን። እሺ ቪዲዮውን በላኩበት አካውንት ምን ላይ ነው የላኩልሽ? የተላከላችሁ ቪዲዮ ለሷ የተላከላት በቴሌግራም ነው እና ይሄ ስልኩ ማይታ ቴሌግራም ሄደ። እሺ ሃይድ በሆነ ነው። ሃይድ በሆነ ነው እና በተለያየ አካውንት ነው የሚልኩላት ማለት ከአንድ ጊዜ በላይ። አዎ በተለያየ አካውንት ይልኩላታል። ኦኬ እሺ በሚልኩበት አካውንት እነሱን ለማዋራት ሞክራችሁ ታውቃላችሁ? አይመልሱም። ምንም ነገር አይመልሱም። ፎቶውን ይልኩልናል። ምን እንደሚፈልጉ አናውቅም። ምንድነው የምትፈልጉት? ምንም ዝም። ከዛ በሌላ አካውንት ድጋሚ ይልኩልናል። እኛ ግራ ገባን። በምን እናገኛቸው? ስልካቸው ቢኖር ቢያንስ ደውለህም ቴሌም ቢሆን ሂደህ አስወጥተህ ምናምን በሆነ መንገድ ማግኘት ይችላል። እኛ እኮ ለመክሰስ ራሱ ቸገረን። ለማን እንንገረው ይሄንን? ሂደን ብከስ አሁን በምን እናገኛቸው እነዚህን ሰዎች? ከዛ ደግሞ ነገ እነዛ መረጃዎች ቢያጠፉብን በምን እናገኛቸው አንችልም። ገባ? በጣም ግራ የተጋባ ነገር ውስጥ ነው ያለነው። እሺ ምንም ሆነ ምንም እውነታውን ስነግርሽ መፈታቱ አይቀርም ይሄ ጉዳይ። በእርግጠኝነትም እንፈታዋለን። አሁን አንዴ እዚህ ኬዝ ውስጥ ገብተናል። ስለዚህ ምንም ነገር መጨረሻውን ሳናይ ከዚህ ኬዝ ወደኋላ የምንልበት ምንም ምክንያት የለም። አሁንም ቢሆን ከዚህ በኋላ ምናልባት ካንቺ እርዳታሽን ወይም ትብብርሽን ልጠይቅ የምችልበት አንዳንድ አጋጣሚዎች ሊኖሩ ይችላሉ። ምናልባት አንቺን በምፈልግበት ሰዓት ማግኘት እችላለሁ እንዴ? በደስታ። እኔ እኮ እዚህ ጋር ኪያ ሰላሙና ነገሮች ተፈተው ማየት ነው የምፈልገው። እኔ ምንም ስራዬም ሊቀር ይችላል በዚህ ጉዳይ ላይ። ለትብብርሽ ቀደም አንቺን ማመስገን እፈልጋለሁኝ። አሁንም ቢሆን ቃል የምገባልሽ ነገር ሁሉም ነገር ቢሆን ይስተካከላል በጣም በቅርቡ እና አንቺን በምፈልግሽ ሰዓት አንቺን መጠየቅ የምፈልጋቸው አንዳንድ ጥያቄዎች ካሉ ለአንቺ ደውዬ አንቺን ማግኘት እችላለሁ ብዬ አስባለሁኝ። እንደዛም ብለሽኛል። አመሰግናለሁ ስለምትተባበሪኝ። እንግዲህ ውድ ተመልካቾቻችን ከለምለም ጋር የነበረኝ ቆይታ ይሄንን ይመስል ነበረ። ለምለምን በማንኛውም ሁኔታ ደውዬ ማግኘት ይችላሉ። እንዲሁም ደግሞ አንዳንድ ጥያቄዎችን መጠየቅ ከፈለኩኝ እሷን ማግኘት እንደምችል ፈቃደኝነቷን ነግራኛለች። ውድ ተመልካቾቻችን ለዚህም በተመልካቾቻችን ስም አንቺን ማመስገን እፈልጋለሁኝ። እንዲሁም ሁሉንም ነገር እየተከታተልኩኝ ለእናንተ እንደማሳውቃችሁ ቃል መግባት እፈልጋለሁኝ። እኔም አሁን ሚኪ ማዋራት አለብኝ። ከዛ ቪዲዮ ጀርባ ያሉትን ሰዎችን ፍለጋ አንዳንድ ነገሮችን መጀመር አለብን። ውድ ተመልካቾቻችን ሁሉንም ነገር ለእናንተ በደንብ የምናሳውቃችሁ ይሆናል። እስከዛው ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም ሀሳባችሁን በኮመንት እንድታሳውቁን በአክብሮት ጠይቃለሁኝ። መልካም ጊዜ ይሆንላችሁ። ሰላም ውድ ተመልካቾቻችን፣ እንግዲህ በድጋሚ ተመልሼ መጥቻለሁኝ። ያው ሁሉም ነገር እንዳያችሁት ነው። ከዚህ በፊት በዳኒና በሚኪ መካከል ትንሽ አለመግባባቶች አሉ። ሚኪም በአንድ በኩል ልክ ነው፣ በዳኒ በኩልም ስንሄድ አንዳንድ የተወሰኑ ስህተቶችን ቢሰራም ያው ባለመረጋጋት እንዲሁም ደግሞ ኖርማል ተረጋግቶ ባለማሰብ ከሚመጣ ነገር አንጻር ነው ብዬ ነገሮችን ለመቀበል እየሞከርኩ ነው። እንዲሁም ደግሞ ሁለቱ ሰላም እንዲፈጥሩ እኔ በበኩል የቻልኩትን ያክል እየጣርኩ ነው ተመልካቾቻችን። ነገር ግን ለሁለቱንም አሁን ሰላም ለማስፈጠር ቢያንስ ቁጭ ብለው ማውራት መቻል አለባቸው። ያ እንዲሆን ደግሞ በሁለቱ መካከል የሆነ ቅራኔ አለ ማለት በሚኪ በኩል ያለውን ነገር ስነግራችሁ እንዴት ይሄንን ኬስ እንደ ክሩ ሳያማክረን ተቀበለ የሚል ነገር በሚኪ መሀል እንደዚህ አይነት ነገር እያሰበ ይገኛል። እንዲሁም ደግሞ ለምን ገንዘብ ተቀበለ? ምክንያቱም ውድ ተመልካቾቻችን እኛ ለምንሰራው ለእያንዳንዷ ኬዝ ምንም አይነት ገንዘብ አንቀበልም፣ ምንም አይነት ክፍያ አንጠይቅም። ያን ነገር ስለሚያውቅ እንዴት ገንዘብ ሊቀበል ቻለ? ሲቀጥል ደግሞ እንዴት ለብቻው አንድ ኬዝ ሊቀበል ቻለ የሚለው ነገር ትንሽ ሚኪን አበሳጭቶታል። በዳኒ በኩል ደግሞ ያለው ነገር ምንድነው?
ነገሮች ባልተረጋጋበት ሁኔታ ብዙ ነገሮች በተደራረቡበት ሰዓት ነበረ ይሄን ነገር የመጣው። እንዲሁም ደግሞ ማንም ሰው እንዲያውቅ አልፈለገችም የሚል ምክንያት ሰጥተውናል ተመልካቾቻችን። እንግዲህ ነገሮችን ፊክስ ለማድረግ ለማጥራት በሁለቱ መካከል የነበረውን ወንድማማችነት ስሜትም ለመመለስ የቻልኩትን ያክል እየጣርኩ ነው ተመልካቾቻችን። ያው ቁጭ ብለው ለማውራት ፈቃደኛ አይደሉም እውነቱን ለመናገር ሁለቱም። ቁጭ ብለው በሚያወሩበትም ሰዓት አንድ እየተባባሉ ትንሽ ወደ ስሜታዊነት ይገባሉ፣ ወደ አላስፈላጊ ነገሮች ይገባሉ በሚል እስካሁን ድረስ ለብቻቸው ለማውራት ነው እየሞከርኩኝ ያለሁት። እነሱም ቢሆኑ አንዳቸው ስለ አንዳቸው ጥሩ ነገርን እየነገሩኝ አይደለም ውድ ተመልካቾቻችን። አሁን እውነቱን ለመናገር ያክል ለእናንተ እኛ ክሩ ላይ ያለው ስሜት ጥሩ ስሜት አይደለም። አሁን ላይ ሁሉም ሰው ተረብሿል፣ ሁሉም ሰው ግራ ተጋብቷል ውድ ተመልካቾቻችን። ጫናዎች እየመጡብን ያሉት በዳኒና በሚኪ መካከል እንደዚህ አይነት ነገር መፈጠራቸው እነሱ ጋር ብቻ ቅሬታን የሚፈጥር ነገር አይደለም፣ እንደ ክሩ ሁላችንም ጋር ነው ችግር የሚፈጥረው። እንደምታውቁት ውድ ቤተሰቦቻችን እኛ ስንሰራ ምንም ነገር ስንሰራ በክሩ ነው እና አንድ ሰው ተረበሸ ወይንም አንድ ሰው ከአንድ ሰው ጋር ተጋጨ ማለት ሁላችንም ነው የምንረበሸው፣ ሁላችንም ነው ስሜታችን የሚጎዳው። ትንሽ ነገሮችን ያከብዱብናል ውድ ተመልካቾቻችን። እንግዲህ ውድ ተመልካቾቻችን ያለውን ነገር በቻልኩትኝ አቅም ለመፍታት እየሞከርኩኝ ነው። በቻልኩትኝ መጠን ሁለቱ መካከል ሰላም ለመፍጠር እንዲሁም ደግሞ ወንድማማችነት ስሜትን ለመፍጠር እየሞከርኩ ነው ውድ ተመልካቾቻችን። አሁንም ቢሆን ከዳኒ ጋር ያለውን ነገር ለማጣራት አንዳንድ ነገሮችም ከጀርባም እያጣራው ነበረ። አንድ ያገኘሁት ሰው አለ፣ ዳኒ የነገረው ሰው አለ፣ ስለዛ ጉዳይ ያማከረው ሰው አለ እና ያንን ሰው ለማግኘት አሁን ላይ ያንን ሰው እየጠበቅኩኝ ይገኛሉ ውድ ተመልካቾቻችን። ለእናንተ ነገሮችን ማሳወቅ ስላለብኝ ነው የተገኘሁት። አሁንም ቢሆን የሚፈጠረውን ነገር እያንዳንዷን ነገር እየተከታተልኩ ወደ እናንተ ማቅረቤን እቀጥላለሁ ተመልካቾቻችን፣ አብራችሁኝ ቆዩ። እንግዲህ ተመልካቾቼ ያው ካሜራ ፊት አናውቀውም፣ እንዲሁም ግን ከካሜራ ጀርባ በጣም ብዙ ስራዎችን ከኛ ጋር የሚሰራ ብዙ ስራዎቻችንን የሚያቀልልን እሳት የላሰ ሰላይ እንዲሁም ብዙ ችግሮቻችንን እየፈታልን የሚገኝ አንዳንድ ነገሮችን እያጣራልን ለእኛ እንዲሁም ለሁላችንም በአሁኑ ሰዓት ደግሞ ለዳኒ ነገሮችን እያቀለለልን የሚገኝ የክሯችን የጀርባ አጥንት ነው ብለው ማጋነን የማይሆንብኝ ወንድማችን ነው። ትንሽ ሙገሳ ብዝቼ ይባሃል አቃሉ ሙገሳ ብዝቼ ይባሃል ነው። ያው ስለሚገባህ ነው እውነቱን ለመናገር በጣም አመሰግናለሁ። ያው ይሄን ያህል ሙገሳ ይገባኛል ብዬ ምናምን ባላምንም አመሰግናለሁ ብቻ ይሁንሽ። እንግዲህ ውድ ተመልካቾቻችን ካሜራ ፊት ባታውቁትም ከኛ ከሁላችንም ጋር በጣም ጥልቅ የሆነ ግንኙነት ነው ያለን። እንዲሁም ለሁላችንም ልክ እንደ ወንድማችን ነው። ብንቀላለድም ምንም ብንል ካለን ቀረቤታ አንጻር ነው። ውድ ተመልካቾቻችን አሁን ወደ ጉዳያችን እንገባለን። አንዳንድ ነገሮችን እሱ ስለሚያከዳን ጋር በተገናኘ እጠይቋለሁኝ፣ ይመልስናል። አብራችሁን ቆዩ ውድ ተመልካቾቻችን። እሺ ወንድማችን ወይ ያው እንግዲህ አሁን ላይ የመጣብንን ነገር ሁላችንም ብንሆን እናውቀዋለን። አንተም በደንብ ታውቀዋለህ። ከካሜራ ጀርባ ሆነ ሁሉም ነገር ከካሜራ ጀርባ ሆኜ እከታተላለሁ ያለው ያው ካሜራ ፊት ስቆም ለመጀመሪያ ጊዜ ነው እንጂ ያው ሁሉንም ነገር እናውቀዋለን። አንዴ ነው የምንሰራው። ያው ሁሉንም ነገር በደንብ ታውቃለን፣ እናውቃለን። ውድ ተመልካቾቻችን ናቸው ይህን ነገር የማያውቁት። አሁንም ቢሆን ወደ ካሜራ ወጥተሃል። እንግዲህ ይህንን ነገር ማጥራት መቻል አለብን። መልካሙ የመጣብን ነገር ትንሽ ከበድ የሚል ነገር ነው። ከዚህ ነገር ጋር በተገናኘ ዳኒ ይህን ነገር ለአንተ ኃላፊነቱን እንደሚሰጥህ አንዳንድ ነገሮችን ስለገመትኩኝ ጭምር ነው አንተን ያወራሁት። በእርግጠኝነት ከአንተም የሚደበቅ ነገር አይኖርም ብዬም ስላሰብኩኝ ነው። ያው ብዙ ጊዜ እኔ የምንሰራው ከዳኒ ጋር ነው። እንደምታውቀውም ያው ዳኒ በጣም ቤስት ፍሬንድ ያው ወንድም ይበለው በጣም ቅርባችን ያው የስራ አይመስልም ብቻ በጣም ተቀራርበናል ምናምን ነገር ብቻ እሱም ታታሪ ነው በስራው። ያው እኔም እንደምታውቀኝ ያው ቅድም እንዳሞገስከኝ ነኝ ብቻ እንደዛ ነው ቅርባችን ምናምን ነገር ብቻ ይህ አሁን የያዝነው አጀንዳ ከተፈጠረ በኋላ ምናምን ነገር ነው። ያው እዚህ ካሜራ ፊት ምናምን ቆሜ ለመናገር ምናምን ያልኩት ብቻ እንደዛ ነው። ያው እንግዲህ ዳኒ ላይ እንደምናውቀው ተደራራቢ ነገሮች አሁን ላይ እየመጡበት ይገኛሉ። ሁሉንም ነገር አንድ ባንድ ለመፍታት እየሞከርን ነው። ይህም ደግሞ አዲስ ድንገት ሳናስበው የመጣብን ጉዳይ ነው። ያው እሱ ከዳኒ ጋርም አውርተናል። ትንሽ ከሚኪ ጋርም አለመግባባቶች ተፈጥረው ነበረ። አሁን ላይ ይህንን ነገር ያስኩትኝ እኔ ነኝ። ይህንን ነገር መፍታት ስላለብን እኔና አንተ ይህን ነገር ተጋግዘን እንፈተዋለን ብዬ ባለሙሉ ተስፋ ነኝ። እስኪ ስለዚህ ነገር የምታውቃቸውን አንዳንድ ነገሮች እንድነግረኝ ፈልጌ ነው አሁን እዚህ ጋር ያስጠራው። አመሰግናለሁ። ያው በድጋሚ አመሰግናለሁ። ያው ስራውን ታውቀዋለህ፣ ብዙ ቻሌንጅ ይኖረዋል፣ ብዙ ጠውረዶች ምናምን ነገር ብዙ እንትኖችን ነው የምታስተናግደው እዚህ ስራ ላይ። አልነግርህም ለአንተ ተመልካቾቻችን እነሱ የሚያውቁታል ምናምን ነገር እና ብዙ በደል ይደርስብናል፣ ብዙ ስቃይ ይደርስብናል። አሁን ላይም ብቻ
ያው ያ ነገር እየመጣ ይሁን አይዶን አላውቅም። ያው ዳኒ ላይ ያ ነገር የተፈጠረ ይሁን አይፈጠር ማቀው ነገር የለም። ብቻ እኔ ማቀውን ባውን በተነሳው ኬዝ ምናምን ነገር ቀደም ከካሜራም ጀርባ እያወራን ነበር ምናምን ነገር ማቀው አሁን በዮነሽ ልጅ ኬዝ ምናምን ነገር ነው እዚህም ካሜራ ፊት ምናምን ነገር ልቆም የቻልኩት ያው ዳኒም ሜቢ ያው ያልታመነ ምናምን ነገር አይነት ነገር ነውና እንዴት መሰለ እንትኑ ምክንያቱ ምናምን ነገር ብቻ ከኔ ዳኒና እኔ እንደነገርኩ በጣም ቅርብ ነን። ብዙ ነገር እናወራለን። አንዴ ነው ስራ ምን ሰራው ብዙ የስለላ ነገሮች ምናምን እንትን ሲል እኔን ነው የሚልከኝ። በጣም በስራ አክቲቭ ነኝ መሰለኝ አይዶን አላውቅም። ብቻ ብዙ ነገሮች ምናምን እኔ ነኝ ቶሎ አፋጥኝ ምናምን እንትን ምለት አመጣለታለሁ። እሱም ያን ነገር ብቻ ብዙ ሰዎች ላይ ይልከኛል። የብዙ ሰው መረጃ ምናምን ነገር እንዳመጣ እንትን ይለኛል። ብቻ ብዙ ነገር እንሰራለን ከዳኒ ጋር እና ይሄ ነገር የተፈጠረው ብቻ በዛ ኬዝ ነውና እኔና ዳኒ ያው እናወራ ነበር ስለዚህኛው ኬዝ ስለ ብሩም ስለ ልጅቷ ምናምን ነገር እናወራ ነበርና አንድ ሰሞን ነው ብቻ ስለ ልጅቷ ምናምን ነገር እንደዚህ ያለችኝ ምናምን ነገር የሆነ ያህል ብር ምናምን እንደሰጠችው ምናምን ነገር ነገረኝና የሆነ ጊዜም ሳነሳለት ምናምን ያ ነገር እኮ እንትን ተባለ ምናምን ነገር ብሩን መለስኩላት ምናምን እንጃ እኔ ግር ነው ያለኝ። ስራ ነው ምናምን ነገር ብሩን መለስኩላት ምናምን ነገር አለኝ። ከዛ እኔም ግራ ነበር የገባኝ ምናምን አላመንኩኝ። የምርህ ነው? አዎ በቃ ያን ነገር ፈታ ነውና ለልጅቷ ብሯን እንደመለሰላት ምናምን ነገር ነው የነገረኝ ምናምንና አይ ነው እንደዛ ከሆነማ ምናምን ብዬ እንደውም የሆነ ቀን በጨዋታ ምናምን ነገር መሀል ሳነሳበት ምናምን ስለ ብሩ ስለ ልጅቷ ምናምን ሳነሳበት የሆነ ይበሳጭ ምናምን ነገር ይበሳጫል አልፎ ምናምን ብቻ የሆነ ጸባዩም ይቀየርብኛል ምናምን ነገር ያው እኔ ደግሞ ከወንድማማቾችነት ከጓደኝነት የሚመጣ ነገር ነው ምናምን ብዬ እንትን ነበርና ብቻ ያው ነገሩም ያው ስር እየሰደደ ምናምን ነገር መጣ ምናምን ነገር እሱም አይዶን ወይ ለኔ እየደበቀኝ ይሁን ብቻ ብዙ ስራ ነው የምንሰራው ሜቢ አንተም እንደምታውቀው ምናምን ነገር ብዙ ስራዎችን እንሰራለን። እሱም ያው እንትን እያለ መጣ ምናምን አልፎ ወይ ሲሪየስ ይሆንብኛል ይጮህብኛል ምናምን ነገር አላቅም ከልጅቷ ጋር የተገናኘ ነው ብዬ አላምንም። ግን ምናልባት ከዛ ጊዜ በኋላ ነው የሱን ባህሪው ምናምን ነገር ቀየረ ያለብኝ አይ ዶንት ኖ ሌላ ሰው የሆነብኝ ከዛም በኋላ ነው። እኔም እዚህ መጥቼ ምናምን ነገር ለእናንተም ጓደኛሞች ነው ምናምን ነገር ይሄም ነገር መፈታትም አለበት ገብቷላ ችግሩ መፈታት ስላለበት እናንተም እንደዚህ ችግር የለውም ብዬ ካሜራ ፊት ምናምን ነገር ቀርቤ ለተመልካቾቻችን ልናገርም የበቃሁት በዛ ምክንያት ነው። እሺ እንግዲህ ማለት ሁላችንም እንደምናውቀው ብዙ ኬዞችን ሰርተናል አብረን በጋራ በጣም ብዙ ስቃዮችን ብዙ ስኬቶችን አብረን አሳልፈናል። በዛ ሁሉ ነገር ውስጥ እኛ አንድን ኬዝ ስንረከብ ከአንድ ሰው ምንም አይነት ክፍያ አንጠይቅም። እውነት ነው አልፎ ኬዝ የሰራንላቸው ሰዎች እንዲሁም ችግሮቻቸው የተፈታላቸው ሰዎች በደስታ ተነሳስተው እንዲሁ ክርክሯችሁን ለማጠናከሪያ እንዲሁም እናንተን መጋበዝ ስለምፈልግ ነው ብለው የተወሰኑ ፍራንክ ይልኩልናል። እንደእውነቱ ያው እሱም በራሳቸው ፍቃድ ነው እንጂ እንደዚህ ለኬዝ ብለን እኛ ይሄን ያክል ሂሳብ አናስከፍልም። በይሄንም ሁላችንም እናውቃለን። ነገር ግን ዳኒ ያንን ኬዝ ሲቀበል 200,000 ብር በሱ አካውንት ገብቶለት ነበርና ያ ነገር ደግሞ ከኛ ከክሯችን ህግ ጋር የሚጋጭ ነገር ነው እና በጊዜው ያ ነገር እንዴት ነበር ሊፈጠር የቻለው? በደንብ ሁለታችሁ ስለዚህ ነገር እንደወራችሁ ስለነገርከኝ ነው። ያ ነገር ሲፈጠር ማለት በምን አይነት ሁኔታ ነው የተፈጠረው? ዳኒ ፈልጎ ነው ይሄ ነገር የተፈጠረው? እሱ አናግሯት ነው ወይንስ እንዴት ነበር የተፈጠረው ይሄ ነገር? አዎ ያው አካውንት ላይ ምናምን ነገር ያስገባቸው እንደሰማኸው 200,000 ብር ነው። ያው ሜቢ የኔ የመሰለኝም ሊሆንም ይችላል ብዬ የምገምተውም እንደ ማበረታቻ ምናምን ሲመስለኝ የእሷን ትልቅ ችግር ነው የፈታላት ምናምን ብዬ ነው የማስበው። ብዙ ጊዜ ስትሰቃይበት ነበር ምናምን ነገርና ከዛ አንጻር ነው ያው ያኛውን ብር ያስገባችለት። ለእኔም ነግሮኛል እንደዚህ ምናምን ነገር ብሎ እና ብቻ ያው ችግሯን ፈቶላታል ምናምን ነገር ብዬ አስቤ ምን እያልከኝ ነው? ማለት ችግሩ ተፈቷል እንደዛ ምናምን ነገር ብሎ ነበረ ብሩን እንትን ያሉት። ግን ከሆነ ጊዜ በኋላ ምናምን ነገር ስጠይቀው በቃ እንደመለሰላት ምናምን ነገርና ስለዛ ነገር ጭራሽ ወሬው መስማትም እንዳልፈለግ። መልካም ይሄ ነገር ኬዙ አልተፈታም። እውነቱን ለመናገር
እንዴት ተፈታ እንዳልከኝ ሁላ አሁን ለእኔም ትንሽ ግራ የሚያጋባ ነገር። አዎ እኔም ወደ እሱ አካውንት ብሩን ስታስገባ ሜቢ ችግሯን ፈቶላት ምናምን ነገር ነው ብዬ ነበር ያሰብኩትና ከሆነ ታይም በኋላ ስጠይቀው ነው ከሆነ ታይም በኋላ ስጠይቀው ያ ብር እሱ ጋር እንደሌለና ለእሷ እንደመለሰላት ነው ነገረኝ። በምን ምክንያት ማለት ኬዙ አልተፈታም። እውነቱን ስነግር አሁንም ድረስ የመጣብን ጉዳይ ነው ታውቃለህ አንተ። ምንም አይነት ኬዙ ሳይፈታ ወይንም ደግሞ ምንም ለውጥ ሳይፈጠር ጀስት ብሩን መጣ ከዛ በኋላ ተመለሰ ትንሽ የሚያሳምን ነገር አይደለም። አዎ እሱማ ልክ ነህ። ግን እኔም ከሆነ ታይም በኋላ እንደነገርኩ ግራ ነው አሁን ከዚህ እንትን በኋላ እኔም ግራ ነው የሆነብኝ። እንደነገርኩ ስለዛ ነገር ሳነሳ ደስ አይለውም የሆነ ይበሳጫል ምናምን ነገር ባህሪው ይቀያየርብኛል ምናምን ገብቶሃል። አይዱን አላውቅም። ምናልባት ወይ አልመለሰለት ወይ ይዋሸኝ ነው። አይኑ ሊዋሸኝ አይችልም። ብዙ ዓመት አብረን የሰራን ሰዎች ነን ገብቶሃል። በእንደዚህ አይነት በትንሽ በተልካሻ ነገር ይዋሸኛል ብዬ አልገምትም። ለዛም ነው ምናልባት ብሩን አልፈለገውም ይሆናል ብዬ ነው ያሰብኩት። መልሱላታል ብዬ ደመደምኩት። በዚህ ኬዝ ላይ ለአንተ የሆነ ኃላፊነት ሰጥቶ እንደነበር ከካሜራ ጀርባ እየነገርከኝ ነበር። እስቲ ስለሰጠ ኃላፊነት እንዲሁም ደግሞ ምን እየሰራችሁ እንደነበር እስኪ ንገረኝ። አዎ እንደነገርኩ ነው ቅድም እንደነገርኩ ነው ብዙ የስለላ ኃላፊነቶች ለእኔ ነው የሚሰጠኝ። እኔ ነኝ እየሰለልኩኝ ሁሉንም ነገር ማመጣለት መረጃውም ሆነ የሚፈልገውን ነገር እንዳለ በቃ እኔ ነኝ ያመጣው። በጊዜው ምን ያገኘለት ነገር ነበር? በዚህ በልጅቷ ኬዝ ምናምን ነገር ነው። ባይገርም በልጅቷ ኬዝ መች መሰለ ይህን ኬዝ የጀመርኩ ከገና በፊት ምናምን እንደዛ ነገር ነው የልጅቷን ኬዝ የጀመርኩላትና ብቻ ብዙ ነገር ነበረ። ኬዙን እንትን እንዳልኩት እኔ ራሱ እሱ ይልከኛል ምናምን እንደዚህ የሆነ መልእክት ምናምን ነገር አለ ምናምን ነገር ይለኛል። ያን ነገር እንትን ብዬ እንትን አመጣለታለሁ። እሺ ማለት መልካሙ አሁን ካንተ አወራር የሆነ ደግሞ የምጠይቅህን ጥያቄዎች እንዲህ ዳርዳሩን ነው እየዞርክልኝ ያለው። ምንም የምፈልገውን ነገር እየመለስክልኝ አይደለም። እንዲሁም ደግሞ ስታወራ መረጋጋት እያየሁብህ አይደለም። በጣም እየተንተባተብክም ጭምር ነው። ምንድነው እየተፈጠረ ስልክ ጊዜውም እንደነገርኩ ከአንድ ወር ምናምን ነገር በፊት ነው ምናምን ነገር አላልኩም። ገና ታይም ምናምን ነገር ነው ብያለሁ። ለማስታወስ እየሞከርኩኝ ነው ገብቶሃል። የሆነ የዛኔ ከማን ጋር ተገናኝቼ ነበር ነው ባይዘዌ እንትን ሰማኝ። እኔ አንተን በደንብ ነው የማውቅህ። ብዙ ረጅም ጊዜ አብረን ሰርተናል። እንደዚህ ማለት አይደለም አንድ ወር ይቅርና የዛሬ ዓመት በዚህ ሰዓት ምን እየተፈጠረ እንደነበረ እያንዳንዷን ነገር አስታውሰህ ለእኛ ጭምር እንደምትነግረን ይህንን ኬዝ እኮ የፈታንበት ቀን ዛሬ ነው እያልክ ለእኛ እንደምታስታውሰን ነው የማውቀው። ጀስት እንደዚህ ዳርዳሩ መዞረ አሁን እኔም ጥያቄ እንዲፈጠርብኝ ነው እያደረከኝ ያለሁ። ገባህ? ሁሉንም ነገር በእርግጠኝነት የምነግር ነገር ዳኒ ያላንተ ምንም ነገር አያደርግም እና ሁሉንም ነገር ታውቃለህ። እና አሁን እንደዚህ ዳርዳሩ መዞሩን ትተህ እባክህ እንደው ሁሉንም ነገር በግልጽ እንድትነግረኝ ብቻ ነው የምፈልገው። አዎ እኔም ልነግርህ ነበር እኮ አላደምጥ ስላልከኝ ነው። ይገርማል። የዛን ወቅት እንደውም የእሷ ጓደኞች ምናምን ነገር አሉ እና እነሱን ተከታተልኝ ምናምን ነገር ብሎኝ መረጃም ሰጥቶኝ ነበረ አስታውሳለሁ። አዎ ዳኒ እነዚህ የእሷ ጓደኞች ናቸው እንደውም አሳይቶኝ ሁላ ነበር። ስንት ሶስት ምናምን ነገር ይሁን ብቻ አሳይቶኝ ነበርና እነዚህን ተከታተልኝ ምናምን ነገር ብሎ መረጃ እንዳመጣለት እንትን ብሎ ነበር። እኔ ራሱ አምጥቼለታለሁ የት እንደሚውሉ ከማን ጋር እንደምትውሉ እነሱ ማን እንደሆኑ ወላ ሰፈራቸው የት እንደሆነ ራሱ ተከታትዬ ሙሉ መረጃውን የሰጠሁት ለዳኒ ማለት ነው። ከዛም በኋላ መፍታት ይቀላችሁ ነበር። አዎ ከዛም በኋላ ግን ሄጄ ለዳኒ ስነግረው እንደዚህ ምናምን ነገር ስለው በቃ ነገሩ እንደተዘጋና ጭራሽ ስለሱ ማውራት እንደማይፈልግ ነው የነገረኝና በቃ እኔ ሜቢ ነገሩን ፈቶታል ብዬ ምናምን ነገር ስላሰብኩኝ ምንም የተፈታ ነገር የለም። እውነቱን ለመናገር ምንም የተፈታ ነገር የለም። አሁንም ድረስ አሁን በይሳት የመጣብን ከዚህ ነገር ጋር የተያያዘ ነገር ነው። አንተ እንደነገርከኝ ከሆነ የልጆቹን የሚውሉበትን ቦታ ጀስት አይታቸዋል፣ አግኝታቸዋል ጭምርም ዳኒም ያንን ነገር አግኝቷል እንደነገርከኝ ከሆነ ማለት ነው። እሱ ነው ጭምር የጠቆመ እነዛ ልጆች ያንን ኬዝ ላለመፍታት ምንድን ነበር የያዛችሁ? እኔ ምንም አሁን ላይ እኮ ግልጽ ሊሆንልኝ አልቻለም። ነገሮችን ሁሉንም ነገር ጨርሳችኋል። አሁን እኛም ብጠይቀን ገና እያጣራ ነው ሁሉንም ነገር። እነዛ ልጆች እነማን ናቸው የሚለውን ነገር በደንብ እያጣራ ነው። እነዛ ልጆች ካገኘናቸው ነገሮች ለእኛ በጣም ቀላል ናቸው። ጀስት ዳኒም ጭምር ይህንን ነገር ለእኛ ለመናገሩላ አላሰበም ራሱ። አንተ ራስህ አሁን ላይ ሳስበው በጣም እየተንተባተብክ ነው የምታወራውን ነገሩላ አሩን ነው ወይ ትቆጭበታለህ? እኔ ምንም ማውቀው ነገር የለም። ስራ ነው። እዚህ ጋር እኮ ህዝብ ነው የምናገለግለው አይደል? አንተም ሆንክ እኔም ዳኒም ህዝብ ነው እዚህ ጋር እያገለገልን ያለው። የምን መቆጨት? ለምን እቆጭበታለሁ? እኔ እያልኩ ያለሁት አሁን እኔ ለዳኒ ነው መረጃ የምሰጠው። ሜቢ ዳኒ ዘግቶታል ችግሩን ፈቶታል ብዬ ስላሰብኩኝ ነው።
ከነጭራሹ እኔም በቃ አንተን ዘግቼ ቁጭ አልኩት ገብቷል ያ ነገር ተፈቷል ብዬ ማለት ነው እንጂ ስለ ልጆቹ መረጃ እንደዚህ ሙሉ ነገር ነግሬዋለሁ አይኑ ከኔ ነው መረጃ የሚወስደው ገብቷል ስማኝ አሁን በእርግጠኝነት ይሄ ኬዝ ድጋሚኛ ጋር እንደመጣ ታውቃለህ እኔ ከመጥራቴም በፊት አንተን በእርግጠኝነት ታውቃለህ ማለት ሁላችንም እንደ ክሩ እናወራለን መጀመሪያ እና ይሄ ነገር እንደተፈጠረ ታውቃለህ ነገር ግን አንተም ሆናችሁ በእርግጠኝነት ምነግር ነገር ይኸውልህ አስጨርሰኝ በእርግጠኝነት ምነግር ነገር እኔ አንተን ፈልጌ ባላስጠራህ ነበረ አንተ ስለዚህ ነገር እኔም ፈልጋህ አትመጣ በእርግጠኝነት ምነግር ነገር አዎ ልክ ነህ እኔ ስለዚህ ለምንድን ነው ይዛለ ምናምን ነገር ሜቢ እንደውም እንደዛ ስትለኝ እኔ ያው ተፈቷል ብዬ ሰላሰብኩኝ ስለልጅቷ ጌስ ተፈቷል ብዬ ሰላሰብኩኝ ነው ምናልባት ወይ አዲስ ነገር ተፈጥሮ ሊሆን ይችላል አይ ዶንት ኖ እንደዛ ሊሆን ይችላል ወይም ደግሞ ከኔ የምትፈልገው መረጃ አለ ወይ የሆነ ሰው እንደሰለለ ፈልገህ ነው ብዬ ነበር ያሰብኩት ስመጣ ማለት ነው ግን እኔ እዚህ መጥቼና ያየሁት ነገር እንዳለ አላቅም እኔ ምን ስለዚህ ነገር እኮ ቀድመህ ታውቃለህ አንድ ነገር ልንገር እኔ አንተ ለመጥራት አይ ነው እንደተፈታ በፊት ነው የምታውቀው ማውራት እንደማይፈልግ አይ ነው አውቃለሁ በፊት ነው የምታውቀው ያን ነገር አይደል በፊት ላይ እንደተፈታ ነው የምታውቀው ጀስት እኛ ደግሞ ጭራሽ ስለዚህ ጉዳይ አናውቅም ነገር ግን ይሄ ጉዳይ ተመልሶ ወደኛ እንደመጣ አንተ ሁላችንም እናውቃለን አይደለም አንተ ማለት በዳኒ በኩል ብትሆንም ለሁላችንም ቢሆን መረጃዎችን ታሰባስበናል ለእናንተ መረጃ ሰጣለሁ ግን እዚህ ጋር ከዳኒ ጋር እናንተ ማውራታችኋል ብዬ ሰለማስብ ወይም ደግሞ ነገሩ ተፈቷል ብዬ ሰለማስብ ሜቢ እናንተ ጋርም ተደምድሞ አልቋል ብዬ ነው ያሰብኩት ገብቷል ዳኒ ጋር ያለቀ ነገር አይ ነው አንዴ አድምጠኝ ዳኒ ጋር ያለቀ ነገር እናንተ ጋርም ይደርሳል ገብቷላ እናንተ ጋርም ያ መረጃ ስለሚደርስ እሱ ተፈቷል ነገሩ ተፈቷል ስላለኝ ሜቢ እናንተ ጋርም ነገሩ ተፈቷል ብዬ ነው ያሰብኩት ገብቷላ እናንተ ጋር ግን አይኑ ስመጣ ወይ አልተነጋገራችሁም ይሆናል ወይም ደግሞ አላቅም እኔ ዳኒ ከማንም በላይ መጀመሪያ አንተን የሚወራ አንተን ነው ይሄን በደንብ እናውቃለን ምክንያቱም እንደ አንድ ክሩ ስለሆናችሁ አሁን በመሃል ውዝግብ ለመፍጠር ምንም የሚያስሞክርህ ነገር የለም እውነቱን ስነግር ምክንያቱም አሁን የፈታችሁት መስሎ የነበረ እና ሌላም ነገሮችን እያልክ ነበር በእርግጠኝነት ምነግርህ ነገር ከዳኒ ጋር አውርታችሁበታል ይሄን ነገር መጀመሪያ ላይ ምክንያቱም አንተ ነው ሊወራ የሚገባው አይ ነው ለኔ ነው ሁሉንም ነገር ነግሬያለሁ ሁሉንም ነገር ለኔ ነው ነገረኝ እኔ ነኝ ሁሉንም ነገር ያመጣውለት አንዴ አድምጠኝ ሁሉም ነገር ነግሬያለሁ እኔ ነኝ ሁሉ መረጃ ይዤለት የመጣሁት ስለ ልጅቷም ስለ መጨረሻ ላይ ግን የልጅቷ ጉዳይ እንደተፈታ ምናምን ነገርና ብሯን እንደመለሰላት ጭራሽ ስለ ልጅቷ ማሰብ ማውራትም እንደማይፈልግ ነገረኝ አይ ነው በቃ መረጃው እንትኑ ችግሯ ተፈቶላታል ብዬ ሰላሰብኩኝ አሁን እኮ ስላለፉ ነገሮች ነው እያወራልኝ ያለው እኔ የማወራህ ደግሞ ስለ አሁን ነው ይሄ ነገር እንደ አዲስ ወደኛ እንደመጣ ታውቃለህ በፊት ላይ እሺ ይሁን ዳኒ ይሄንን ጉዳይ አድበስብሶ ስላለፈ ይሄ ነገር ተፈቷል ብለህ አይደለም አይ ነው አሁን እዚህ ጋር አሁን እኮ አንተ እያልከኝ እኮ እንዳለህ እኮ ነው ተድበስብሷል አይደለም ችግሯ ዳኒ እኔ በላይ እኮ ነው አይደል አንድ ላይ እንስራ እንጂ እኔ ስለሱ መረጃ ይዤለት ልምጣ እንጂ እሱ እኮ ነው አይደል እኔን የሚያዘኝ እንደዛ ብሎ በየበላይ ትእዛዝ ማለት ነው አይደለም አርምጠኝ ነው አይደለም አንተ ያደመጥከኝ አይደለም በየበላይ ትእዛዝ ያ ነገር ተፈቷል ተብሎ ከተነገረኝ እኔ ምንም ላደርግ አልችልም ሰልዬ ምናምን ነገር መረጃም ትችላለታለሁ አይኑ እሱም ለህዝብ ነው የሚያደርሰው መረጃውን ትክክለኛ መረጃ አድርሶ ጨርሷል እና ችግሩ እንደተፈታ ስለ እንደዚህ ነገር ስለ ልጅቷ ማሰብ ማውራት እንደማይፈልግ ነገረኝ አይኑ ከእናንተ ጋር ልታወሩ ትችላላችሁ አላቅም አውርታችሁ ሊሆን ይችላል ብዬ ነው ያሰብኩት በመጀመሪያ ደረጃ ማንም የበላይ ማንም የበታች አይደለም ሰራዎችን ስንሰራ እኩል ነው የምንሰራው አይደል የበታች ነኝ ማለት ሳይሆን እኛ ካሜራ ፊት ስለወጣን ብቻ የበላይ ነን ማለት አይደለም ከኛ በላይ ነገሮችን የምታጣሩት አንዳንድ ነገሮችን ከገቡበት ገብታችሁ የምትወጡልን እናንተ ናችሁ አይደለ ስለዚህ ማንም የበላይ ማንም የበታች የለም አንድ ጥያቄ ጭንቅላት ላይ ቅሬታ የሚፈጠር አይነት ነገር ከሆነ ማንንም የመጠየቅ መብት አለ ይሄንን ነገር በደንብ ታውቃለህ ሲቀጥል ደግሞ አንተ ማንንም ምንም ነገር አልጠየቅም እሺ ቶ እሱም ይለፍ ችግር የለውም ይለፍ ይሄ ነገር እንደ አዲስኛ ጋር እንደመጣ ሁላችንም እናውቃለን እንደ ክሩ ማለት ነው ሁላችንም እያወቅን የዚህ ነገር መፍቻ ቁልፉ እናንተ ጋር አለ በተለይ ደግሞ አንተ ጋር ዳኒ ጋር አይደለ ይሄ ቁልፍ ምንድነው ሶስቱን ልጆች ታቋቸዋላችሁ እነዛ ልጆች ሰለልጆቹ እኮ ነግሬያለሁ ሰለልጆቹ አጣርቼ በስነ ስርዓት ለዳኒ ነግሬዋለሁ ለዳኒ ያልኩን አልሰማኝም መሰለኝ የኔ ችግር ለዳኒ መናገር አይደለም ለኛ ለምን አልነገርከንም ይሄንን ኬዝ ያዝኩትኝ በዚህ ሰዓት እኔ አይደል እሺ እንዲሁም ደግሞ ከዚህ በፊት ዳኒ ይዞት ነበር ግን ደግሞ እኛ በማናውቀው ሁኔታ ስለዚህ ነገር ምን ማለት ነው እኛ በማናውቀው ሁኔታ ምን ማለት ነው ስለዚህ ነገር እናውቃለን ይሄን ነገር እኮ መጀመሪያ ላይ እኮ እሷ ልጅቷ ማለትም ኪያ ወደኛ መጣ እኛን አፈላልጋን እንደዚህ አይነት ችግር ገጥሞኛል ባትለን ነበረ እኛ ስለዚህ ኬዝ እስከ መጨረሻው አናውቅም ነበር አይደለ ይሄንን ኬዝ የተቀበለው ዳኒ ነው ከዛ ባለፈ ደግሞ የምታውቀው ስለዚህ ኬዝ አንተ ነህ
እያንዳንዱ ነገርም አጣርተህለታል። ተፈታ አለ። ስማኝ አንድ ጊዜ እኔንም አስጨርስ። ይሄ ኬዝ ተፈቷል፣ ገንዘቡንም መልሼላታለሁ አለ። እሰየው፣ እሺ ተፈታ፣ ተዘጋያ ነገር አለቀ። ስለዚህ አንተ ጋር ግን እኛ እንደምታውቀው አንተም ማስረጃዎችን አንጥልም። አንድን ኬዝ ከፈታም በኋላ አይደል ሁሉንም ነገር በተጠናከረ መልኩ እናስቀምጣለን። ስለዚህ የነሱ እያንዳንዱ ያጣራት ነገር ስለ ልጆቹም ሆነ ስለምን መረጃው እጅህ ላይ አለ አይደለ? ስለ ልጆቹ ያጣራው ነገር መረጃው እጅህ ላይ አለ። በእርግጠኝነት ነገር ስለ ልጆቹ አጣራን። አይ ነው እኔ ሜቢ ለማስቀረት ሊኖርብኝ ይችላል መረጃውን ማለት ነው። አይ ነው እኔ ስልክ ላይ ወይም ደግሞ እኔ ጋር ምናምን ማስቀረት ሊኖርብኝ ይችላል። አሁን ላይ ግን ሜቢ ላታምነኝ ይችላል። አይ ዶንት ኖ አላቅም። ብቻ እንደዚህ ብለህ በሐሳብ ነው ላስቀርም ይችላል። መረጃ በስልኬም ሆነ በምን ያስኩትን ለዳኒ ነው ሙሉን ነገር ገልብጬ የምሰጠው። ገብቶሃል? መረጃውን እንትን እለዋለሁ፣ ለሱ ሰጠዋለሁ። እኔ ስልክ ላይ ያለውን ሙሉ ፎርማት አደረገው። ለምን ዳኒ የሥራ ባልደረባዬ ስለሆነ ገብቶሃል? እሱ ጋር አለ ብዬ ስለማስብ እኔ ጋር ቢኖርም ባይኖርም ምንም አይሰራም። ምንም ማለት አይደለም። ሜቢ በሐሳብ ግን ነው አድምጠኝ። በሐሳብ ግን እንደዚህ አይነት ልጆች ናቸው እንደዚህ እያልኩ መረጃውን ልነግር ይችላል። ገብቶሃል? በጣም ጥሩ። አየህ እኔም ካንተ የምጠብቀው ነገር ይሄንን ነበር። እውነቱን ለመናገር መረጃዎቹን አንተ ጋር አለማስቀረትህ ይሄ ያንተ ድክመት ነው። እኔ አንድ ነገር ልንገር፣ ሁላችንም የሚፈጠረውን ነገር ለሚኪ ማሳወቅ ግዴታ አለብን። ይህን ነገር ታውቃለህ። እያንዳንዷን መሰራትን ነገር ለሚኪ ያገኙትኝ መረጃ በሙሉ ለሚኪ አሳይቸው መረጃዎችን በሙሉ ሚኪ ጋር እንዲቀሩ አላደርግም። እኔ ጋር ኮፒ አስቀምጣለሁ። ለምን ብትል የሚያስፈልጉኝን ሰዓት አላውቅም። ሚኪ በሆነ አጋጣሚ የሆነ ነገር ቢሆንስ ምንም ማረጋገጫ የለኝም። ወይ ቢታገት ወይ የሆነ ነገር የሆነ ጥቃት ቢደርስበት እነዛ በሙሉ መረጃዎች ሚኪ ይዟቸው ሊጠፋ ነው ማለት ነው። ስለዚህ ያ ነገር እንዳይፈጠር ሁላችንም ጋር ኮፒ ይኖራል። ሁላችንም ጋር ይሄ ነገር አንተም ጋር ሊኖር ይገባ ነበር። ይሄ አንተ ጥፋት ነው። ሊኖር ይገባል። ልለፍህ፣ ስማኝ አስጨርሰኝ። ይህንን ነገር ልለፍህ። አለፈ ግን አለፈ ማለት አንተ ጋር ማስረጃ ወይ ስልክ ላይ ወይ ፒሲ ላይ አላቅም ምንም ነገር ላይ ባይኖር ጭንቅላት ውስጥ ግን ነበር። አይ ነው እሱን ነው የምልህ። አሁን እኮ ላታምነኝ ይችላል ማን ብዬ እንትና ስለ ልጆቹ መረጃ ነው ከጭንቅላቴ ላወጣው አልችልም። ገብቶሃል? ልጆች እንደሆኑ አሁን እኮ ቀላል ጥያቄ ነው እየጠየኩ ያሉት። ይህንን ነገር ስለ ልጆቹ በደንብ እያወቅ ይሄ ኬዝ ድጋሜ እኛ ጋር ተመልሶ እንደመጣ እያወቅ ነገር ግን ለእኛ መተህ እነዛ ልጆች ማለት እኮ እነዚህ ልጆች ናቸው እነሱ ጋር አንተ እኮ ምንም ነገር ጭንቅላት ውስጥ ያለውን ቢጠፋብህ ራሱ ማለት ነው ነገር ቢጠፋብህ ራሱ የነዚህ ልጆች ፋይል የነዚህ ልጆች ማስረጃ የነዚህ ልጆች ማንነት ዳኒ ጋር አሉ ብለህ መናገር ትችል ነበር። ነገር ግን አንተም ሆንክ ዳኒ ምንም ያላችሁን ነገር የለም። ለኛ ብዙ ጊዜ ስማኝ መረጃ ለሱ ሰጠሁት ምናምን ነገር ከሱ ጋር ነው እንትን ምናምን ብያለሁ አይደል? ሙሉን መረጃ እሱ ጋር አለ፣ እኔ ጋር የለም። ስልኬ ላይ አይ ነው ስልኬ ላይ ነበረ ግን እኔ ጋር ምንም አይሰራም ብዬ ስላሰብኩኝ እሱ ጋር ማለ መረጃው ምናምን ብዬ ስላሰብኩኝ ያጠፋሁት ምናምን ገብቶሃል? ግን ለምን እኛ ጋር መተህ መረጃውን አልነገርከንም? ለምን እሱስ መጥቷል? አይ ነው እኔ መናገር የምችለው ለዳኒና ለዳኒ ነው። ገብቶሃል? እናንተ ጋር መረጃውን ላመጣ ይችላል። ኖ ስማኝ፣ ሁሉንም ነገር ለእኛ አሳልፈ መስጠት ትችላለህ። አሁንም ቢሆን የተለያዩ አማራጮችን ለአንተ እየነገርኩ ነው አደለ? አንተ ጋር ዳኒ ምንም አይነት ነገር አንተ ጋር ማስረጃ ባይኖር ዳኒ ጋር አለ ብለህ መናገር ትችላለህ። ከዛም አልፎ አንተ መቼም እንደማትረሳው እኔ በደንብ አውቃለሁ። ሰውነህ ችግር ተፈጥሮ ረሳኸው እንበል በትረሳው ራሱ ዳኒ ጋር እንዳለ የነሱ ማስረጃ ለኛ መናገር ትችላለህ። በጣም ቀላሏን ነገር ነው የምነግርህ። ሲጀመር እንደ ክሩ ይሄ እንዝላልነት ነው። እውነቱን ስነግርህ እያንዳንዷን ፋይል የማስቀመጥ ግዴታ አለብህ። አንተ እኮ ሁሉንም መረጃችንን እያጣራህ ለኛ የምታደርስ ነው አይደል? ማንም ሰው ምንም ነገር ሳያውቅ አንተ ነው መጀመሪያ የምታውቀው። አንተ ሁሉንም ነገር ስለምታጣራው ነው። ሲጀመር የተከፋፈለ ነገር የለንም። እውነቱን ልንገርህ ለዳኒ የማሳወቅ ግዴታ አለብህ ይብለኛል አይደል? ለኔም ለሚኪም ለሁላችንም የማሳወቅ ግዴታ አለብህ። ስማኝ ነው አይደለም? እዚህ ጋር ለምን መጫወጫውም የለብንም። ገብቶሃል? አየህ የምታወራው አይደለም የምታወራው ነገር አይደለም። መጀመሪያውኑ እዚህ መምጣት አልነበረብኝም። እኔ መጥቼ አይደለም እዚህ ጋር ከስራ ባልደረቢ ወንድሜ ከምለው ሰው ጋር አይደለም። ስማኝ እኔ ይሄ ሁሉ ነገር እንደዚህ ይፈጠራል እንደዚህ ይሆናል ምናምን ብዬ እንትን አላቅም። እኔ እዚህ ጋር ምን እያልከኝ እንደሆነ ግራ እየገባኝ ነው። በጣም በግልጽ ሁኔታ በጣም በግልጽ ነው ለአንተ እያንዳንዱ ነገር እያብራራለሁ ነው። እዚህ ጋር እኔ ከዳኒ ጋር መጣላት አልፈልግም። ገብቶሃል? ከዳኒ ጋር መጣላት አልፈልግም። ምንም እየተፈጠረ እንደሆነ ነገርኩ፣ አስረዳው፣ ሊገባ አልቻለም። አይዱን አሁን መሄድ ይችላል ወዴትም። አንድ ነገር ልንገርህ የምጠይቅህን ጥያቄ እንደውም ከአንተ ጋር አሁን እዚህ ጋር ለብቻ ከአንተ ጋር ምንም እንትን የሚለኝ ነገር አይኖርም፣ የሚያጨቃጭቀኝ ነገር አይኖርም። ዳኒን እጠራዋለሁ፣ ሁለታችሁንም ፊት ለፊት ለወራችሁ ሞክራለሁ። ነገር ግን እውነቱን ስነግርህ
በጣም የቀሽም ስራ ነው የሰራው። ኖ እንዴ ማለት እውነቱን ስለነገርኩ ነው የቀሽም ስራ። እውነቱን ስለነገርከኝ አይደለም። ዳኒ ጥሩ ሰው ነው እንደዚህ ነው ስለ ሰው ፈታ ወይም ደግሞ እኔ እንደዚህ ብዬ ስለነገርኩ ነው። እኔ ችግር ዳኒ ጥሩ ሰው ነው አይደለም እኔ ነኝ ጥፋተኛ። ኖ ቁጭ በል አይደለም ስማኝ። ኖ ትሰማኛለህ? ኖ እዚህ ጋር እኮ የሥራ ባልደረቦች ሰሉን መናናቅ የለብንም። ገብቶሃል? እኔማ አክብሬ አይደለም አይደለም እዚህ ጋር እኮ ምን ነገር ነው የሥራ ባልደረባን ጥላው ይሄንን ነገር ስማኝ። ሁሉንም ነገር ለኛ የማብራራት ግዴታ አለብህ አይደል? እኔም ብሆን አንተ ጥያቄ ጠይቀኸኝ የማብራራት ግዴታ አለብህ። አይ ነው እኮ አብራራው ከዳኒ ጋር ሁሉ ነገር ያዘው ነገር እኮ ነገር ያለው እኮ አንተ ነህ ልታምን ያልቻልከው እኮ እዚህ ጋር ኖ አሁንማ እኮ እሺ። ስለዚህ ምንም ነገር ልነግረኝ አትችልም አይደል? ስለዚህ ባጭሩ ልንገር ሁሉንም ነገር እኔ እናንተም ሆነ ሚኪም ይመጣል ዳኒም ባለበት በግልጽ ይሄን ምን እየተፈጠረ እንደሆነ ታስረዳኛለህ። እንዴ አስረዳለሁ። እዛ ዳኒ ይምጣ አስረዳለሁ። እኔ እኮ ስማኝ፣ እኔ እኮ የተፈጠረው ነገር እንዳለ ነግሬያለሁ። ይሄን ሁሉ በመናገሬ እንደውም ጸጸተኝ። ኖ አይደለም ልታምነኝ አልቻልክም። ገብቷል? ልታምነኝ ይሄ ሁሉ ነገር ነግሬ ልታምነኝ አልቻልክም። አሁንም ኖ አይደለም። ካሜራማን እባክህ አንድ ጊዜ አጥፋልኝ ይሄንን ነገር በተረጋጋ ሁኔታ ሁላችንም ቢሆን አሁን እዚህ ጋር ነገር ልንገር፣ በእኛ መሀል እየተፈጠረ ያለው ነገር ደስ ይልም። እኛ መጀመሪያ ሳንግባባ ለህዝብ መድረስ አንችልም። ካሜራማን አንድ ጊዜ አጥፋልኝ ይሄንን ነገር እንፈተዋለን። ሁላችሁም ቢሆን እየሰማችሁ ሁሉንም ሚኪንም ጥራልኝ ዳኒንም ቢሆን ጥራልኝ። ከዛ በኋላ ከሁሉም ጋር ተሰብስበን የምንኖረው ነገር ይኖራል። ስማኝ እሺ እንግዲህ ውድ ተመልካቾቻችን አሁን ወደ ስቱዲዮ ተመልሰናል። ያው እንደምታውቁት ከዚህ በፊት በነበረን ቃለመጠይቅ ላይ ከዳኒ የሥራ ባልደረባ መልካሙ እንዲሁም ደግሞ ከኪያ ቤስት ፍሬንድ ወይም የልብ ወዳጇ ከተባለችው ግለሰብ ጋር አንዳንድ ነገሮችን አውርተን ነበረ። አሁንም ቢሆን በመካከላችን ያለውን ነገር መፍታት ስላለብን መነጋገር ስላለብን ነው እዚህ ጋር የተገኘነው። ውድ ተመልካቾቻችን ዳኒ እንደምታውቀው ከሥራ ባልደረባ ጋር አውርቻለሁኝ። በመካከላችሁ በሚኪና በዳኒ መካከል ትንሽ አለመግባባቶች አሉ አሁን ላይ ውድ ተመልካቾቻችን። ያንን ነገር ለመፍታት እንዲሁም ደግሞ በተቻለን አቅም መፍትሄ ለማግኘት አሁን ላይ ለመነጋገር ግዴታ ስለሆነብን ውድ ተመልካቾቻችን በእናንተ ፊት ለመነጋገር እንዲሁም በግልጽ የሚሰማን ነገር ወዳችንን አውርተን ተወቃቅሰን እዚህ ጋር ለመለየት ነው የተገናኘ ነው። ውድ ተመልካቾቻችን እንግዲህ ውድ ተመልካቾቻችን እዚህ ጋር ለመነጋገር ነው የተገናኘ ነው። ያው ሁላችንም ቢሆን አሁን ሚኪም ሆናችሁ ዳኒ ተረጋግተን ነገሮችን ፊክስ ለማድረግ መሞከሩ የተሻለ ይመስለኛል። ያው ሚኪ ያንተንም ነገር ረዳሃለው። ዳኒ አሁን አንተ ላይ በጣም ብዙ ጥያቄዎች አሉ። እውነቱን ለመናገር ዳኒ አሁን አንተ ላይ በጣም ብዙ ጥያቄዎች አሉ። ከመልካሙ ጋር ያወራናቸውን ነገሮች ለሚኪም ቢሆን አሳይቻለሁ። እያንዳንዱ ነገር መልካሙ የሚያወራው ነገር እንዳለ የሆነ እኛ ሳናቀው ከጀርባችን የሆነ እየተፈጠረ ያለ ነገር እንዲመስለኝ ነው ያደረገኝ። ምክንያቱም አሁን መልካሙ ማለት ከአንተ ጋር በጣም ቅርብ እንዲሁም ደግሞ ለሁላችንም ቢሆን መረጃዎችን በማሰባሰብ እየረዳን የሚገኝ ሰው ነበረ። ነገር ግን ብዙ ነገሮችን እያለን ነበረ። በጣም እየተንተባተበ ነበር። እውነቱን ለመናገር እኔ ከመልካሙ ጋር የነበረው ኢንተርቪው ላይ እኔ አልነበርኩም። እውነት ለመናገር ግን ሁሉንም ቪዲዮ አሳይቶኛል በስነስርዓት። ሲጀመር ያን ያረጅ የሚባል ቪዲዮ አይደለም። ወደ 20 ምናምን ደቂቃ ነው። እንግዲህ ምናልባት ለተመልካቾች እንግዲህ ሲቀርብ ይጠር እሱ አናውቅም። ሁሉንም ቪዲዮ ተመልክቻለሁ። ናቲ ንገረው፣ መልካሙ ላይም ቢሆን የሆነ ቅሬታ እንዲያድርብኝ ነው ያደረገው። አነጋገሩ፣ ሁሉ ነገሩ፣ እያንዳንዱ ነገር ንገረው፣ አስረዳው። አሁን ጊዜ ኖሮን ቪዲዮን ባሳየው በጣም ደስ ይለኝ ነበር እኔ ከምነግር እያንዳንዱ ነገር። ግን እንደምታውቀው ጊዜ የለንም ዳኒ። ያን ያክል ጊዜ በቂ ጊዜ ስለሌለን አንድ አጠር አድርጌ ያለኝን ነገር ባጭሩ ነው የምነግርህ። ማሳየት እንችላለን ዳኒ። አሁን መወቃቀስም ካለብን እዚህ ጋር እንወቃቀስ። እንደ እውነቱ መልካሙ የሚያወራው ነገር አንተም ላይ ሆነ እሱ ላይ ቅሬታ እንዲያድርብን የሚያደርግ ነገር ነበር እያወራኝ ነበረው። በጣም ይንተባተባል። ነገሮችን ሳያስብ እንደመጣለት እንደሚያወራ ያስታውቃል። እኔ በጣም አሁንም ድረስ ጥያቄ የሆነብኝ አንድ ነገር አለ። እሱ መልካሙ እንዳለኝ ከሆነ ከዚህ በፊት ይህንን ኬዝ የጀመራችሁ ጊዜ ላይ ለእሱ እያንዳንዷን ነገር እንደምንነግረው ነበር የነገረን። ነገር ግን ከሆነ ጊዜ በኋላ ኬዙም እንደተፈታ ገንዘቡንም እንደመለስክላት ለልጅቷ ነግረኸዋል። እሱም የሚያውቀው ያንን ነገር ነበረ። ነገር ግን ያን ነገር ከመንገረ በፊት ስለ ማለት ቪዲዮውን ቀረጹት ስለተባሉ ልጆች መረጃ እንደነበረው እንዲሁም ደግሞ ለአንተ አሳልፎ እንደሰጠ ትንሽ እንዝላልነት በሚመስልም መልኩ እነዛ መረጃዎች አሁን ላይ እሱ እጅ ላይ እንደማይገኙ አይጠቅሙኝም ብሎ እንዳስወገዳቸው፣ ነገር ግን አንተ እጅ ላይ እንደሚገኙ ነግሮኛል። አንድ ነገር ልንገር እዚህ ጋር ናቲ። ሲጀመር ልክ ነው
ይሄ መልካሙ የተባለውንም ሰውዬ ስለዚህ ነገር አውርቸው ስለነዚህ ሰዎችም ደግሞ እንዲሰልል ሁሌ የሚያደርገው ስራው ስለሆነ ይሄን ስለሆነ እንዲሰልል ልኬው እሱም ያሉበትን ነገር መኖሪያቸው ምናምን ማለት ነው ሰልሎ እንዲሰልል ልኬ ነው ያልከው። አሁን እኔ አንድ ነገር ነው ቅሬታ እንዲያድርብኝ ያደረገው ዳኒ ናቲም እየሰማኝ ነው አይደል? በደንብ እኔ ምንም አይነት አቤቱታም ሆነ ስሞታ ከተመልካቾች እንዲመጣ አልፈልግም። ተመልካቾች ጊዜያቸውን መስዋዕት አድርገው የኛን ቪዲዮ የሚያዩት ለኛ ከበቂ በላይ ነው። ትልቁ ስጦታ ትልቅ ሽልማት ነው። አንድ ኬዝ እንኳን ለተመልካች ወይም ለማህበረሰቡ ብንሰራ ማበረታቻ ቦነስ ወይም የሆነ ክፍያ ቢሰጥ ራሱ ከስራው በኋላ ነው። ይሄ ከስራ በፊት እንደዚህ አይነት ገንዘብ አስገብቶ ለኔ እንደ የሆነ እንዴት ላስረዳ ይሄን ኬዝ ለብቻዬ ነው እንትን ያልኩት ነው ያለው። እንግዲህ አሁን ደግሞ እዚህ ጋር መልካሙ እንዲሰልል ልክ እኔ አላቅም ምን ማለት እንዳለብኝ አላቅም። ትንሽ ግራም ያጋባ ነገር ነው እውነቱን ለመናገር ዳኒ ሊያስጠረጥርም የሚገባ ነገር ነው ይሄ ነገር። ይሄን በደንብ ትረዷለህ ብዬ አስባለሁ። ጠርጥሩ በፈለጋችሁትን ነገር ጠርጥሩ። መጨረሻ ላይ የሚመጣውን ነገር ዳኒ ቅሬታ ነው። መጠርጠር አለ መጠርጠር አይደለም ቅሬታ ነው። በቃ ለምን እንደዚህ አይነት ነገር ይፈጠራል? ለምን 200,000 ብር ማለት ዝም ብሎ ብር ትንሽ ብር አይደለም። ምናልባት ለሆነ ሰው ዝም ብሎ ሊሆን ይችላል፣ ለሆነ ሰው ደግሞ መካከለኛ ብር ሊሆን ይችላል፣ ለሆነ ሰው ደግሞ በጣም ትልቅ ብር ሊሆን ይችላል። እኛ ግን እንደ ማህበረሰቡ ነው የምንኖረው። እንደ ማህበረሰቡ አይደለም 200,000 ብር 200 ብር ብዙ ናት። ሰው 200 ብር ራሱ ለማግኘት እንዴት እንደሚጋጋጥ እናውቃለን። ስለዚህ ይህንን ዋጋ መስጠት ከግምት ውስጥ ማስገባት አለብን። ለምን እላችሁ የብሩን ጉዳይ ተናግሬያለሁ ከዚህም በፊት ማለት ነው። የምትሰሙኝ ከሆነ ስሙኝ። ናቲ ላንተም ደጋግሜ ነግሬሃለሁ። ብሩ የተቀመጠበት የራሱ የግል አካውንት አለ ለብቻው ማለት ነው። የግል አካውንትነቱ ሳይሆን ይህ ብር በአንተ ፍቃድም ይግባ ካላንተ ፍቃድም ይግባ ብሩ ከገባ በኋላ ወዲያው መመለስ ትችል ነበር። ሲቀጥል ደግሞ እኔ አሁን ገንዘብን በተመለከተ ከተመልካችም እኛ ኬዝ ከምንሰራላቸው ሰዎች ጋርም መነካካት አልፈልግም። ቅሬታ ምንም እንዲመጣ አልፈልግም። አንተ ስትከሰስ እኔም አብሬ ነው የምከሰሰው። ምክንያቱም ሚኪ የዳኒ ወንድም ነው። አብሮ ነው የሚሰሩት። ጓደኛ ማቾች ናቸው፣ የሥራ ባልደረቦች ናቸው። አይነጣጠሉም። ገባ ያላችሁ የምትሰሙኝ ከሆነ ስሙኝ። እኔ ከዚህ በላይ እንዴት ላስረዳችሁ እንደምችል አላውቅም። ጉዳዩን ተናግሬያለሁ ቀድሜ ነግሬያለሁ። ናቲ እኔ 10 ጊዜ አንድን ጉዳይ እየደጋገምኩኝ እናንተ እስኪገባችሁ ድረስ የማስረዳት እኔ ሞራሉም የለኝም። አሁን ላይ ምን መሰላችሁ፣ በቃ ይሄን ጉዳይ ወዲያው እንደተፈጠረ ገንዘቡን ከላከች በኋላ ስራው ተጀመረ ምናምን። ሲጀመር ስራው የተጀመረው ከዛ በፊት ነው፣ እሷ ገንዘቡን ከመላኳ በፊት ነው። ምክንያቱም መልካሙን ያሉበትን አጣራ ምናምን ካልኩት በኋላ የሚውሉበትን ተናግሩ፣ ከዛ ለእሷም ነገርኳት። ስለዚህ ገንዘብ ያስፈልጋል ብላ ገንዘቡን ላከችው። በቃ አንዴ ብቻ አይደለም 10-20 ጊዜ እቺ ልጅ የጨቀጨቀችኝ ይህንን ነገር ለማድረግ ማለት ነው። አለበለዛ እንዳለችው ነው። እዚህ መታኮ ብላለች አይደለም እንዴ? ራሴን አጠፋለሁ አለች። ምን ችግር አለው ታዲያ? ቆይ እዚህ ኬዝ ላይ እንደገባ አልነገርከንም ለብቻ። እሺ ችግር የለውም ይሁን እሱን። እሺ አለመናገር እሺ ጥፋት ይሁን፣ ግን ደግሞ እኔ በዛ ሰዓት ላይ የራሴ የሆነ ትልቅ ጉዳይ ነበረብኝ። ለሌላ ሰው አትናገርብኝ ስላለች ነው በቃ ለእናንተ ራሱ ያልነገርኳችሁ። ለምን መልካሙ ሁል ጊዜ የምንደባበቀው ኖሮ አይደለም፣ በመሀላችን ሚስጥር አለ ማለት ነው። እውነቱን ለመናገር ይኸውልህ በመሀከላችን ምንም አይነት ሚስጥር ሊኖር አይገባም። ይህንን ሁላችንም ቢሆን እናውቃለን። ለተመልካችም አስረግጬ መናገር የምፈልገው ከማንም ሰው ጋር አይደለም እንኳን ከዳኒ ወንድሜ ጋር ከመንገደኛ ጋር ከዛሬ ካሁኗ ሰዓት ውጪ አይቼ ከማላቀው ሰው ጋር ራሱ ምንም አይነት ጸብ አምባጓሮ መፍጠር የምፈልግ ሰው አይደለሁም። ውድ ተመልካቾቻችን ምናልባት አሁን እንግዲህ ምንድነው በአንዴ ቀይር ያልከው ልትሉኝ ትችላላችሁ። ግን ገንዘብን በተመለከተ ከተመልካች ጋር እኔ በእናንተ በተመልካቾች ስም እላለሁ በቴሌግራም በዋትስአፕ እንዲሁም ቆይ አድምጠኝ፣ በኮመንት ላይ አንተም ብሌም ለማድረግ አይደለም። ይኸውልህ እኛ እንኳን ኬስ ሰርተን ቀርቶ ኬስ ሳንሰራ
እንግዲህ የተለያዩ እኛን ሰፖርት ለማድረግ ስጦታ የሚሆነ ነገር እንትን ለማለት ይፈልጋሉ። በዚህ ነው ያክል እኛ ከነሱ መቀበል እንደው ኬዝ ከሰራን እሺ እኛ ፈጣሪ ይመስገን ዩቲዩብ ፕላትፎርሙ የሚሰጠን ጉርሻ ቦነስ አለ። ከዛ አንድ ኬዝ ከሰራን በኋላ ደግሞ እንግዲህ ኬዙ ካለቀ በኋላ ኬዙ ከተፈታ በኋላ ኬዙ ፊክስ ከተደረገ በኋላ እነዛ ኬዙን የያዝንላቸው ሰዎች እንደ ቦነስ እንደ ማበረታቻ የሚሰጡን ነገር አለ። 1 ብር የሚሆን 1000 ብር የሚሆን 10000 ብር የሚሆን እንግዲህ ይሄ እኛ እንዲህ ነው ብለን የምንለው ነገር አይደለም። ሶ 200,000 ማለት እንግዲህ ልጅቷ ለብቻዋ ነው የምትኖረው። ስትራግል እያረገች ሀስል እያረገች የምትኖር እንዴት ነው? ይኸውልህ ኦልሬዲ መደባበቅ በማላችን መጥቷል። እኔ የትኛውን ኬዝ ነው የደበኩ ወይም ደግሞ የትኛውን ነገር ባስነጥስ እንኳን ልነግርውላ እችላለሁ። አንድም ነገር ደብቄ አላቅም። እኔ አላቅም። በዚህ ልክ ሌሎችም ብዙ ነገሮች እየተፈጠሩ ሊሆኑ ይችላሉ ማለት ነው። 200,000 ብር አንድ ወር አለፈው። ይኸውልህ ታህሳስ 25 ወይም 26 እንግዲህ ዛሬ ስንት ነው? አስበው። ነገርኳቸው። እኔ እንግዲህ ከዚህ በላይ ምንም ልላቸው አልፈልግም። ምክንያቱም የጠፋሁበትን ምክንያት ደግሞ ደጋግሜ ነግሬያለሁ። 2,000 ብር አይደለም የማወራ 2,000 ብርም ብዙ ነው። የሰው ነገር ብዙ ነው። ስለ 200,000 ብር 200,000 ብር 200,000 ብር ምን ይሰራል? እስከሆነ አንተ አካውንት ኬዙን ብሰራላት አላቅም። እኔ በዚህ መንገድ ምንም አይነት ነገር እንዲሆን አልፈልግም። በዚህ መንገድ መሆንም የለበትም። የኛ የሥራ ስምምነትም እንደዚህ አይደለም። ኖ ምንም አይነት ከስራ አይደለም። ሌላ ነገር እየከተትከኝ ያለው ምን እየሆንከኝ ያለው ሌላ ነገር ውስጥ እኮ ነው። ያላሰብኩት ነገር ውስጥ እኮ ነው እየከተትከኝ ያለው። ምን ይሰራል? 1 ወር ከምናምን 200,000 ብር አንተ አካውንት ውስጥ ምን ይሰራል? 1 ወር ከምናምን ይሄ ብር እኔ ነክቼው አይደለም፣ ለብቻው ነው የተቀመጠው። ምን ይሰራል? በሰዓቱ እኔ በስነ ስርዓት ማሰብ አልቻልኩም። ነገርኩህ እኮ 1 ወር የሚጠጋ ጊዜ እኮ ነው እስር ቤት ነው ያሳለፍኩት። ኦልሬዲ ደብቀህናል። ምን እየሆንክ ነው? ለምን ሰራት ይሄ ነገር ከእስር ቤት ጋር አይገናኝም። ብር ትራንስፈር ማድረግ በዛ ሰዓት እኔ ታስሪ ሰው ገላል ተብዬ አይሙሬ እየጠየቀኝ እንዴት ነው ስለ ብር ላስብ የምችለው? የዛ ሰዓት እኛም በረከትም ነበርን እኮ እያረጋጋን ነበር። በዛ ሰዓት እኔ ሰው ገድያለሁ ብዬ እያሰብኩኝ እንዴት ነው ስለ ብር እንዳስብ የምፈልገው? ንገረኝ። እኛ ሁሌም ቢሆን ተሽለን ነው መገኘት ያለብን። ገባ? እገሌ የሆነ ችግር ውስጥ ኖሮ ማመዛዘን አይችልምና በስነ ስርዓት ማሰብ አይችልምና እኛ እንደዛ መሆን የለብንም። እኛ ተሽለን ነው መገኘት ያለብን። ይኸውልህ ምንም ምክንያት አይሆንም። ይሄ ምክንያት ሊሆን አይችልም። ይኸውላችሁ አሁንም ቢሆን ዳኒ ተረጋግተህ ለማሰብ ሞክር። ምንድነው ተረጋግቼ ማሰብ? ከዚህ በላይ በሞባይል ባንኪንግ በአፕሊኬሽኑ 200,000 ብር ማስገባት ቢከብድ እንኳን ምናልባት ትራንስፈር እምቢ ቢሉ ወይም ደግሞ የባንኩ ሲስተም ቢያስቸግር ባንክ ሄዶ 200,000 ብር ብዙ ነው። አውቶራይዝ የሚባል ነገር አለ። አውቶራይዝ አስደረገ ነው እናውቃለን። ሁሉም ሰው የሚያውቀው ነው። አውቶራይዝ አስደረገ ወረፋ ቢኖር እንኳን በጣም በዛ ከተባለ እኔ እንጃ 1 ሰዓት ራሱ አይፈጅም እኮ አይደለም። እንኳን 200,000 እኮ የሆነ ንግድ ባንክ ወይም የሆነ የግል ባንክ ብትሄድ እኮ ማለት ነው 1 ሚሊዮንም ይሁን 2 ሚሊዮን ብትልክ ራሱ እንኳን አዘር ባንክ እንደው ብልክ እንደዛ አይደለም። ምን ይሰራል? እስከ ዛሬ ድረስ ነገርኩ። በዛ ሰዓት ላይ እኔ ማሰብ አልቻልኩም። በቃ ማሰብ አልቻልኩም። ካልመሰለ እንግዲህ እኔ ምንም ላደርግ አልችልም። ስለዚህ ካልመሰለ እኔ ምንም ላደርግ አልችልም። ስለዚህ ይኸውልህ ስለዚህ ስተት መስራትን እመን ወይም እያመንክ ነገርኩ። እኔ እኮ እስካሁን መቆየቴ ብሩ እኔ ጋር መቀመጡ ከዛም በኋላ ደግሞ እሷ ላይ በመጥፋቴ ስተት ነው። ይቅርታ ብያለሁኝ እኮ አሁንም ቢሆን ግን ደግሞ እኔን እንደ ሌባ እኔን እንደ ብሯን ወስዶ ሊበላ እንደሞከረ ሰው እንድታስቡኝ አልፈልግም። ከእስር ቤት ከተፈታ በኋላ የመሳይ ኬስ ተፈጠረ። ሰሞኑን ስናረጋጋ ነበር። ይኸውልህ አድምጠኝ። ሰሞኑን ይችን 5 ቀን በካሜራ ፊት አልመጣህም። የተለያዩ ትሪትመንቶች ሲደረጉልህ ነበር። እኛም ስንንከባከብ ነበር። ማለት እንግዲህ ብዙ ነገሮችን እያወራን ነበር። የባጤ ቆጡን ልበል እንደው ተመልካቾች፣ ብዙ ነገሮችን እያወራን ይሄንን ወሬ ለማውራት ጊዜ አጣ። ላምን አልችልም። እኔ ፈልጋችሁትን ነገር ማሰብ ትችላላችሁ። ከዚህ ላምን አልችልም። ይኸውልህ አሁን በእስር ቤት በዛን እያሳበው ከዛ በኋላ እኮ ተፈተ ነበር። ይኸውልህ አሁን ይኸውልህ ያለውንም ደግሞ ስለምታውቁት ነው እየተናገርኩኝ መቆየቱ ሳይሆን እንዴት በቃ እሺ፣ እኔ ምንም ላደርግ አልችልም። በቃ ገንዘቡን ነው አይደል የምትፈልገው? ይላካል፣ ችግር የለውም። ከገንዘቡም በላይ የሚያሳስበን ጉዳይ አለ። እንደዛ ገንዘብኛ
ይኸውልህ ዳኒ አሁን ከመልካሙ ጋር እየወራን በነበረበት ጊዜ እንኳን በጣም ብዙ ጥያቄ የሚያስነሱት ነገሮችን እየነገረን ነበር። ስማኝ እኔ በጣም ከገንዘቡም በላይ እያሳሰበኝ የነበረው ነገር ምን እንደሆነ ልንገር። አሁን ላይ እየፈለግናቸው ስላሉት ልጆች መረጃው አንተ ጋርም ሆነ መልካሙ ጋር አለ። ግን አንዱንም መረጃ ለእኛ ለመስጠት ፈቃደኛ አልነበራችሁም። የዛ ጊዜ ላይ እኛ መልካሙ ጋር ባንሄድ ይሄ ነገር እንደተሸፋፈነ ይቀራል። በእርግጠኝነት ነገር ስማኝ ይህንን ነገር ሲጀመር አሁን አንተ ስታወራ ነው እኔ ራሱ በስነስርዓት የሰማሁት። እንዴት መሰለ ለልጅቷ እነዚህ ሰዎች ያሉበትን ቦታ ሰልል ብዬ ለመልካሙ ነግሬው ነበረ። እሱም ሰልሎ እነዚህ ሰዎች ጀስት እንደሌላ ጊዜ በማስረጃ የተደገፈ ነገር አይደለም ለእኔ ራሱ የነገረኝ ማለት ነው። ምንድነው ይህን ነገር ቃል በቃል ነው የነገረኝ። እኔም ጀስት ከእኔ ጋር ሁሉ የሚሰራ ሰው ስለሆነ አመንኩትና እንደዚህ አይነት ሰዎች እዚህ ቦታ ላይ እንደዚህ አይነት ነገር እንደዚህ አይነት ጊዜ አሳልፋሉ ብዬ ለእሷም ነገርኳት እና እዚህ ቦታ ላይ አንቺ ትሄጃለሽ ወይ ገንዘቡን መልሼላታለሁ ብሎኛል ዳኒ ነው። ለዚህኛው መልስ ስጠ እነግርሃለሁ፣ ችግር የለውም ለሱም እነግርሃለሁ። ምንድነው በቃል የተደገፈ ነገር ነው የነገረኝ። እኔም አምኜው ለምን ሁሌ የምንሰራውን ስራ ሌላ ጊዜ በማስረጃ የተደገፈውን ምናልባት አልተመቸው ይሆናል ብዬ ነው ለሷም በቃል እሱ ያለኝን ደግሜ የነገርኳት ማለት ነው። ከዛም በኋላ ስለዚህ ብር ያስፈልጋል ብላ እሷም ወደ እኔ እንዳልኳችሁ የተፈጠረውን ነገር ነግራችኋለሁ፣ ላከችው ብሩን ማለት ነው። ከዛም በኋላ ምንድነው የተፈጠረው መልካሙ እኔ ሲጀመር ቀጥታ የዚህ የአክሊሉ የተባለ ሰውዬ ጉዳይ ጭራሽ ስር እየሰደደ መጣ። በሰዓቱ እኔ ምንም ላሰብ አልቻልኩኝም። መልካሙም እንደሌላ ጊዜው ነገሮችን በራሱ አንድል አድርጎ መስራት አቃተው። እኔ እንዴት እንደሆነ አላቅም። ያለውን ማስረጃ ተጠቅመ አንተ ኬዙን ፊክስ አልኩት። እኔም ጀስት ግን ሰውየው እኔ ከዚህ በላይ ምንም ላደርግ አልችልም፣ ምን እንዳደርግ ነው የምፈልገው አይነት ነገር ነው ሲለኝ የነበረው። በሰዓቱ ግን እሱን ችላ አልኩት። ለምንድን ነው ችላ ያልኩት? እኔም እዛ ቦታ ላይ ሰው ገላሃል የሚል ኬዝ መጣብኝ። ሰማኛለህ? ሰው ገላሃል የሚል ኬዝ መጣ። ሁኔታው ደግሞ ሲጀመር ቀጥታ እኔ እንደገደልኩ ነበር የሚያሳይ አይደለም። ንገረኝ አይደለም ወይ? የማይገናኙ ነገሮችን ነው እያወራህ። ኖ ምንም የማይገናኝ ነገር አይደለም። ማመን ከፈለጋችሁ ኖ፣ አለማመን ከፈለጋችሁ ችግር የለውም። ማመን ያለማመን ጉዳይ እኮ አይደለም። አሁን በቃ ታዲያ ስሙኛ። እሺ ይሄን ጥያቄ መልካሙ እያላችሁ ያለው ምንድነው? ማስረጃዎቹን ለዳኒ ሰጥቻችኋለሁ ነው እያለ ያለው። አንድ የሰጠኝ ነገር የለም። አንድ ነገር ማለት ነው። ሲጀመር እሱ ባለበት እኔ ራሱ እሱን ማውራት ፈልጋለሁ። ችግር የለውም። ይኸውልህ ለመልካሙ ለምንድን ነው ገንዘቡ ተመልሷል፣ ኬዙም ተፈቷል ብለህ ነገርኩ። እኔ ምን ማለት እንዳለብኝ አላውቅም። በሰዓቱ ነገርኩ። ሰው ገላሃል የሚል ነገር ሲመጣብኝ እሱም ልክ እንደሌላው ጊዜ በቃ መልካሙ ይሄንን ነገር አንተ እስከ መጨረሻው ግፋበት ስለው ምንም መስማት ራሱ አልፈለገም እኔን ማለት ነው። እኔ እንዴት እንደሆነ በጣም ነው ግራ የገባኝ። የዛኔ ጥያቄ ሆኖብኛል። ግን ደግሞ ከዚህ ነገር የበለጠ ደግሞ ሰው ገላሃል የሚል ነገር የሆነ ሰው ነፍስ በኔ እጅ ጠፍቷል የሚል ነገር መጣ ማለት ነው። ማስረጃዎቹ የሚያሳዩት እውነት ነው። ቦታው ሁሉም ነገር በቃ ድብልቅልቁ ወጥቷል በሰዓቱ። ከዛ እኔም የእሱን ነገር ጫን ብዬ አልያዝኩትም። በእውነት እኔ በጣም ነው የማዝነው። እኔን እንደዚህ አይነት ጥያቄ እየጠየቃችሁኝ ስለሆነ ሚኪ፣ እኔ በጣም ነው እያዘንኩብህ ያለሁት። ጭራሽ እኔን ጠርጥረህ እንደዚህ ትለኛለህ? ንገረኝ። እኔን አታምነኝም? እኔ ማን እንደሆንኩኝ አንተ አታውቅምና ነው? ስለሱ አይደለም ንገረኝ። ኖ ስለሱ አይደለም አትበለኝ። ነገሮችን በእውነት እኔ በጣም ነው የማዝነው፣ በጣም ማለት ነው። መጨረሻ ላይ የዚህ ነገር መጨረሻ ሲታወቅ በጣም እንደሚቆጫችሁ በጣም እርግጠኛ ነኝ። አንተም ይቆጫል። ይኸውልህ ወንድሜ ስለሆንክ አድምጠኝ። ወንድሜ ስለሆንክ ወይም ጓደኛዬ ስለሆንክ እኔ የምታደርገው ነገር በሙሉ ልክ ነው ብዬ ላምን አልችልም። ልክ ያልሆነ ነገር ካልሰራ ልክ አይደለም ነው የምልህ። ይኸውልህ እዚህ ጋር እኔ አንተሙን እናት አባቴ ወላጆቼም ማንም ይሁን ከፈጣሪ በስተቀር ፈጣሪ የፈጠረን ነው፣ ሊሳሳትም አይችልም። ግን እኛ ደግሞ ሰዎች ነን። ስለዚህ ወንድሜ ጓደኛዬ ስለሆንክ እየተሳሳትክ እኔ ለአንተ ከበር ማድረግልህ ምንም አይነት ምክንያት አይኖርም። ሲቀጥል ደግሞ ገንዘቡን አጥፍተዋል አይደለም እያልኩ ያለሁት፣ አጥፍተዋል አላጠፋውም ሳይሆን 1 ወር ከምናምን የሰው 200,000 ብር። ይኸውልህ እኔ ስለ ልጅቷ አላቅም፣ ባክግራውንድ እንዲህ ነው። ይኸውልህ እሷን በአንድ ቀን በሁለት ቀን አውቂያት ስለ እሷ እንዲህ ነው ብዬ ማውራት አልፈልግም። ሰውን ሳላውቀው ማውራት ጥሩም አይመጣውም። ግን ወጣም ወረደ 1 ወር ከምናምን ኦልሞስት 2ኛ ወሩ ሊይዝ ስንት ቀን ነው የቀረው? 10 ምናምን ቀን ነው የቀረው። ገባ 10 ምናምን ቀን ነው የቀረው። 2ኛ ወሩ የሰው 200,000 ይሄንን ጉዳይ ሲጀመር አንተ የትኛው ነገሮች ከተረጋጉ በኋላ ሁሉንም ነገር
ኤጀንሲ ምን እያልከኝ ያለው? 200 ሺህ ብር እና ታዲያ ይመለሳል አልኩኝ አይደለ? ይመለሳል። በቃ ይሄ ጉዳይ ካለቀ በኋላ እኔ ያለሁበትን ነገር ከጨረስኩኝ በኋላ ሰማኛል። ይሄን ጉዳይ እኔ ያለሁበትን ኬዝ ከጨረስኩኝ በኋላ ነው የእሷን ጉዳይ ራሱ ልሰራም ራሱ አስቤ የነበረው ማለት ነው። ሲጀመር ቀጥታ ወደ ስራ ተመልሻለሁ። አልፈልግም ማለሽ በቃ እኔ እመልሳለሁኝ ሲጀመር ሲቀጥል ማለት ነው። ይኸውልህ ኬዟን ብትሰራም ባሰራም ገንዘቡን ወዲያው መመለስ ነበረብህ። ምን ያደርግልሃል? ምንም የሚጠቅም ጥቅም የለውም። ሰማኛል። መለስኩላት አልመለስኩላት ጥቅም የለውም። ኧረ ጥቅም የለውም። ስለዚህ ጥቅም ስለሌለው ነው እስካሁን ያስቀመጥከው። በሰዓቱ ጥቅም ስለሌለው ምን እያልከኝ ነው? ይኸውልህ አንድ ነገር ልንገር። የምናገረውን አንድ ቃል እያዝክ ማለት ነው ነገሮችን አድምጠኝ። የሰው ነው ምንም ነገር መስማት አልፈልግም። የማታዳምጠኝ እኮ ስለተሳሳትክ ነው። ችግር የለም። ተሳስቻለሁ አልኩህ። በቃ ተሳስቻለሁ አልኩህ። አመሰግናለሁ። ጥሩ ነው። በእኔ እናንተ መሀል እንደዚህ አይነት ክፍተት ስለተፈጠረ ጥሩ ነው። በዚህ ነገር አንተም እንደማትቆጭ ተስፋ አደርጋለሁ። ነገሩን ይኸውልህ ይሄን ያክል አረቀን ባንሄድበት ጥሩ ነው። እውነቴን ነው የምልህ። አንተ ነገሩን ለምን ከራስ ላይ እንዲሄድ አላረክም? ይኸውልህ አንተ ነገሩን እኮ ከራስ ላይ እንዲሄድ ማድረግ ትችላለህ እኮ። ከራስ ላይ እንዲሄድ የሰው ነገር ይኸውልህ አንተ እኮ እያልክ ያለው ገንዘቡን ብልክላትም ባልክላትም ምንም የሚፈጠር ነገር ይኸውልህ ተፈጠረም አልተፈጠረም መላኩ አይቀርም። ይሄንን ነገር ብታደርግ ከኔ ጋር ነው የምትጣለው፣ ራሴን ነው ማጠፋው ብላ በተደጋጋሚ እኔ ላኪ ሳልላት ነው የላከችልኝ ነው ያልከው? አዎ። ባንክ አካውንትን በምን አወቀ? ነገርኩህ እኮ በሰዓቱ ነው የዛኔ ነው በቃ ስትጨቀጭቀኝ ነው የላኩላት። ግን ትክክለኛ ባንክ አካውንቴን አይደለም የላኩላት፣ ሁሌ የምጠቀምበትን አይደለም። ናቲ እኔ ለአንተም ቀድሜ ነግሬሃለሁ አይደለም? በጣም ጥሩ። ስለዚህ ስትጨቀጭቀኝ አካውንቴን ላኩላት። መጀመሪያ ግን አካውንቴን አላኩላትም፣ ምንም አይነት ገንዘብ አካውንቴን አላኩላትም የሚል ነገር ከኔ አልሰማችሁ ነገር የለም። ምን ማለት ነው? እኔ የምሄድበት ቦታ አለ። የት ነው የምትሄደው? ቆይ እናውራ። ምንም የምናወራው ነገር የለም። ለምንድን ነው የምናወራው ነገር የለም? ተነጋግረን ለምንድን ነው የማናወራው? በእንደዚህ አይነት ሁኔታ ከሄድክ ማለት ነው የማይሆን ነገር ነው የሚፈጠረው። እኔ እየነገርኩ የማይሆን ነገር ኦልሬዲ ተፈጥሯል። አንተ ያንን የማይሆን ነገር ፈጥረዋል። ስለዚህ ከዚህ የባሰ ነገር ምንም የሚፈጠር ነገር የለም። ይኸውልህ ምናልባት አንተ ሆን ብለህ የምትፈጥራቸው ነገሮች ሊኖሩ ይችላሉ። የማይሆን ነገር ማለት ምን ፈጥራቸው? የማይሆን ነገር ሆን ብለህ የምትፈጥራቸው ማለት ምን ማለት ነው? አይደለም ነው እኔም በሌላ መልኩ እያሰብከኝ ነው። አይ ነው ናቲ እደውልልሃለሁ። እኔ ከዚህ በላይ ነው የትም አትሄድም። ትሰማኛለህ? እዚሁ ሆነ አውራኝ እያልኩ ነው። እዚሁ ሆነ አውራኝ እያልኩ ነው። ቁጭ በል ይኸውልህ ተረጋጉ ባካችሁ። ቀረጻውን አቋርጠው። የት ነው የሚቋረጠው? እዚህ ሆነ አውራኝ እያልኩ ነው። ምን ማለት ነው? አትንካኝ እኮ በስነ ስርዓት የምትለውን ነገር ተናገርና ነው የምትሄደው። ከሄድክ ዳኒ አንዴ ና ወደዚህ ጋር ምን ማለት ነው? ወደዚህ ምንም የምናወራው ነገር የለም። ገንዘቡን ላክላት ዛሬ ነገ ሳትል ወዲያው ላክላት። እኔ እናንተ ጨርሰናል። ምን ማለት ነው ጨርሰናል? ንገረኝ። እናንተ ጨርሰናል። ምንም ነገር የለም። ስለዚህ ከዚህ በኋላ እኔ እናንተ ምንም አይነት ነገር የለም። ችግር የለውም። መጨረሻ ላይ ግን እውነቱን ስታውቀው ማለት ነው የምትቆጨው አንተ ራስህ ነህ። ሰማኛል። እኔ ጥፋት ሰርቻለሁ። አሁን ለእሱ ጥፋቴ ይቅርታ እየጠየቁኝ ነው። በወደ ቤተሰቦች ስም ይቅርታ እየጠየቁኝ። ሚኪ ሁላችሁም ይቆጫችኋል።